እንግዲህ መጠጥ የተወኩት ያው በልጅነቴ ስለጨረስኩኝ 50 ዓመት በላይ በጌታ ቤት ማገልገል አይደለም ጸንቶ መኖር በራሱ እንዴት የሚያስቀናና የሚያጓጓ ነገር ነው። የራሳቸው ሃይማኖት ለውጠው እኔንም ሊያስለውጡ ነው ወይ ብዬ አንድ ሙስሊም ነኝ የሚል ሰው ስለ ኢየሱስ ክርስቶስ በቃ የሚናገረው ነገር ስሰማ በጣም ነው ያስቆጣኝ። መንገድ ላይ ግን ፈረሱ ምን እንዳየ አላቅም ወደው ያኔ በጣም ተጎዳ። ድንጋይ ነው እንግዲህ ተራራማ አካባቢ ስለሆነ የጨረሰ ሰው ብቻ ሳይሆን ያቋረጠም ሰው ብዙ አይተዋል ብዬ አምናለሁ። ቄስ ትሆናለህ አሉ። እኔም የማውቀው ቄስ ሌላ ነው እና መጀመሪያ ስብሰባ ሲጠራ በክቡር ጠቅላይ ሚኒስትሩ ተደወለ። ብቻዬን ቆምኩ፣ ግን ከኔ ጋር እግዚአብሔር ነበር። ደረጀን ከማንም በላይ ከእግዚአብሔር ቀጥሎ የሚያውቀው እኔ ነኝ። ግለሰቦችን የምናበለጽግበት ምክንያት የለም። እሱ ወንጌሉ እንደዚህ አይልም። ያስተምሮ የልምምድ ችግሮችንም እንዲሁ የመቅረፍ ፕሮሚስ ሰጥቶ ነበረ ካውንስል። ቸርቹ በር ላይ ገና ሲደርስ አጋንንት ይጮሃል። ውጣ 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 ብያለሁ፣ ውጣ ነው እንጂ ሌላ የለም። ዘይቱን መሸጥ፣ ውሃውን መሸጥ፣ ምንጫው መሸጥ፣ ምን መሸጥ፣ ይሄ መሸጥ የሚባለውን ነገር የተመለሱ የረገቡ አንዳንድ ትምህርቶቻቸውንም ከአየር ላይ ያወረዱ አሉ። እነዚህን ውጫዊና ውስጣዊ ችግሮችን በምን ያህል መጠን መፍታት ተችሏል? እንዴት ነው? ገንዘብ ሰጥቶ እኮ ትንቢት ወይም እንዲሆንልሃል እኛ የምናውቀው የጥንቁልና ቤት ነው። በነገራችን ላይ ወደ ካውንስል ስመጣ ድንገት የሆነ ነገር የተደባለቁ ነገሮች እንደው እነዚህ ወንጌል አማኞች እብድ ናቸው እንዲህ የሚያስብል ነገር የሚያደርጉ በየሚዲያው የምናያቸው እጅግ የሚያሰቅቅ ነገር የሚያደርጉ ሰዎች አሉ። ግን የምንሰብከውን አንኖረው። መንግስትም የራሱን ኃላፊነት እንዲወጣ እየተነጋገር ነው። ነፍሳትን የማዳኛ ሳይሆን ገንዘብ መሰብሰብ ባልተገባ ሁኔታ የወንጌል አማኙን ማህበረሰብ ገጽታ ለማጠልሸት የሚሄዱበት መንገድ አለ። እስካሁን ድረስ እያስተማርን እየተመካከርን እዚህ ደርሰናል። ከዚህ በኋላ ደግሞ ተሸክመን መኖር አንችልም። እግዚአብሔር ፊቱን ያብራላችሁ፣ ጸጋውን ዕለት ዕለት ይጨምርላችሁ። እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ መታሰቢያ በዓል በሰላም አደረሳችሁ። የተወደዳችሁ የኒቆዲሞስ ሾው ተመልካቾች፣ በመላው ዓለም ሆናችሁ የምትከታተሉት ይህ የኒቆዲሞስ ሾው ልዩ የበዓል ፕሮግራም ነው። ቆይታችሁን ከኔ ጋር እንድታደርጉ ግብዣይ ነው። የተወዳችሁ ተመልካቾች፣ ዛሬ በዚህ በትንሣኤ በዓል ምክንያት ባዘጋጀነው በዚህ ልዩ ፕሮግራም በጣም የምንወዳቸውን አባታችንን እንግዳ አድርጌ ጋብዤላችኋለሁ። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ዋና ፕሬዚደንት የሆኑትን ቄስ ደረጀ ጀንበሩን ነው በዚህ በዓል እንግዳ ያደረኩላችሁ። ከእሳቸው ጋር በሚኖረን ቆይታ አባታዊ ምክራቸውን ስለ ትንሣኤ በዓል ደግሞ መረዳታችንን ከፍ የሚያደርግ ነገር እንደሚያካፍሉን ሙሉ እምነቴ ነው። አዘጋጅና አቅራቢዋ ትዕግስት እጅጉ ነኝ። በድጋሚ አብራችሁኝ እንድትቆዩ ግብዣይ ነው። ቄስ እንኳን ደህና መጡ። አመሰግናለሁ። እግዚአብሔር ያክብርልን። ስቱዲዮአችን ድረስ መጥተው በእውነት በዓልን ከኛ ጋር ለማሳለፍ እና ተመልካቾቻችንን አክብረው የበዓል መልእክት ለማስተላለፍ ፈቃደኛ ስለሆኑ እጅግ በጣም አድርጌ በተመልካቾችም ስም በኒቆዲሞስ ሾው በራሴም ስም እግዚአብሔር ያክብርልኝ፣ እግዚአብሔር ይስጥልኝ ማለት ፈልጋለሁ። እኔም አመሰግናለሁ ይህንን እድል ስለሰጣችሁ። ስለዚህ እግዚአብሔር ይባርካችሁ። ያው ደግሞ በትንሣኤ መሆኑ ደግሞ ትልቅ ነገር ነው። እውነት ነው። እንደውም ከዛ ብንጀምር ደስ ይለኛል። አሁን ትንሣኤ በዓልን የምናስብበት ቀን ላይ ሆነን ነው ይህንን ፕሮግራም እየተከታተልን ያለ ነው። ተመልካቾቻችን በየቤታቸው ሆነው ይህንን ፕሮግራም የሚከታተሉ ሁሉ የትንሣኤ በዓልን እያከበሩ የጌታን ትንሣኤ እያሰቡ ያሉበት ጊዜ ነው እና እንደው የትንሣኤ በዓልን ስናስብ ወንጌል አማኞች በተለይም እንደው በአጠቃላይም ክርስቲያኖች ሁሉ ትንሣኤ ይመለከተኛል የምንል ሁሉ በምን አይነት መልኩ ማሰብ አለብን የሚለውን አያይዘው እንኳን አደረሳችሁ እንዲሉንም አባታዊ ባርኮቱንም እንዲሰጡን በሱን ጀምር። እሺ፣ እንግዲህ ትንሣኤን ስናስብ ብዙ መልኩ የክርስቶስ ኢየሱስን ፍቅር፣ የእግዚአብሔርን ፍቅር የምናይበት ነው። ለእኔ እንደውም ትልቁ ነገር ማየው የሆነው ሁሉ መከራውን፣ ስቃዩን፣ የከፈለውን ዋጋ ሁሉ ሳስብ እግዚአብሔር ምን ያህል ቢወደን ነው፣ ምን ያህል እንደው ለእኛ ያለው ፍቅር ምን ያህል ቢሆን ነው ይህን ያህል ዋጋ የከፈለው ብዬ እንዳስብ ያደርገኛል። እና ትንሣኤን ስናከብር ስናስብ ልናስበው የሚገባው የመጀመሪያው ነገር እግዚአብሔር ለእኛ ያለው ፍቅር ታላቅ እንደሆነ ያን ፍቅር እያሰብን የምናመሰግንበት የምናመልክበት ቀን ነው። ሌላ ድግሱ ምግቡ ምናምን መልካም ነው ይሆን፣ ቤተሰብ መገናኘቱ አንድ ነገር ነው። ምክንያቱም በትንሣኤው በመስቀሉ
ከዚያም ትንሣኤውን አያይዘን ስናስብ ነው እግዚአብሔርና ሰው የታረቀው። ስለዚህ ቤተሰብ መገናኘቱ፣ ጓደኛ ምን ትልቁ ባህላችን ጥሩ ነው መሆኑ፣ ነገር ግን መረሳት የሌለበት ውለታውን እያሰብ ፍቅሩን እያሰብ ልናመልከው ልናመሰግነው የሚገባበት የተለየ ቀን መሆን አለበት። ይሄ ከሆነ ብቻ ነው እንግዲህ ትንሣኤን አከበርን ማለት የምንችለውና መላው በተለይ የወንጌል አማኙ ልደትና ትንሣኤ የተለየ ነገር ነው ለክርስቲያኖች፣ ለሁሉም ክርስቲያኖች። ስለዚህ በዚህ ጊዜ በተለየ መልክ የእግዚአብሔርን ውለታ እናስብ፣ ያደረገውን እናስብ፣ መልካሙነቱን እናስብ፣ ምሕረቱን ቸርነቱን ይቅር እንዳለን በሩን ከፍቶ ወደ መንግስቱ እንዳስገባን እያሰብ እግዚአብሔርን እናምልክ፣ እናመስግን። ይህ ቀን የተለየ ቀን የምስጋና ቀን የአምልኮ ቀን ይሆንልን ለማለት ነው የምፈልገው። አያይዘውም የአባታዊ ባርኮት ቢሰጡን ደስ ይለኛል። እንግዲህ እኔ ያው ሁልጊዜ ስባርክ ነው የኖርኩኝና ትልቁ ነገር ብዙ የማተኩረው ለእኔ ባርኮትን ሳስብ እግዚአብሔር ለሙሴ ለአሮን እንዲነግረው ያለውን እስራኤልን እንዲህ ብለህ ባርክ ብሎ ያለውን እና በዚያ ብናደርግ እኔ ይቀለኛል ሌላውን ከማደርግና ይሄንን ለዚህ እንኳን ሁላችሁንም ለዚህ ቀን እግዚአብሔር ጠብቆ እረኛ ሆኖ ተንከባክቦ ከብዙ ነገር ሰውሮ ሁላችሁንም እንኳን አደረሳችሁ፣ እንኳን ደስ አላችሁ። ለዚህ እግዚአብሔር ይባርካችሁ፣ ይጠብቃችሁ። እግዚአብሔር ፊቱን ያብራላችሁ፣ ጸጋውን ዕለት ዕለት ይጨምርላችሁ። እግዚአብሔር ፊቱን ይመልስላችሁ፣ ሰላሙን፣ ደስታውን፣ ስኬትን በዘመናችሁ ሁሉ ያብዛላችሁ። በአብ በወልድ በመንፈስ ቅዱስ ስም አንድ አምላክ ተባረኩ። አሜን አሜን። ሁል ጊዜ እርስዎን ስናስብ ያው ላለፉት 6 ዓመታት ያክል ጊዜ በኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል በጠቅላይ ጸሐፊነት አሁን ደግሞ በፕሬዝደንትነት ማገልገሉን እናስባለን እና ከሚያገለግሉበት ኃላፊነት አንጻር ነው እርስዎን የምናስበው። ዛሬ ግን እንደው ቄስን እንደ ግለሰብ እንደ አማኝ ደግሞ ያላቸውን የህይወት ምስክርነት እንደው ብናውቅ ብዬ እኔ ጓጓሁኝና እንደው ተመልካቾችም የሚያውቁት ያኛውን ነውና ይሄኛውን ጎን ዛሬ ትንሽ ብናሳያቸው በዓለም ስለሆነ ብዬ አሰብኩኝ። እስኪ ስለ እርስዎ ትንሽ እንስማ ቄስ። እንዴት ነበረ? ቀደም ያለውን ነገር እያነሳን ትንሽ እንጫወት እስኪ። እንግዲህ ከየት እንደሚጀምር አላውቅም፣ ግን የኔ ነገር አጠር ስለማደርግ አጠር ባለመልክ ለመናገር ሞክራለሁ። እንግዲህ እኔ ለመጀመሪያ ጊዜ አዲስ አበባ የመጣሁት በ1965 መጨረሻ ትምህርቴን የ12ኛ ክፍል እንደጨረስኩ ደብረ ማርቆስ ከዚያ ወደ አዲስ አበባ መጣሁ እና እንግዲህ 66 እዚህ ነው የቆየሁት። 66 ዓመተ ምህረት መቼም እድሜ እንደማታስቡ ተስፋ አደርጋለሁ ሲሆን እና ያኔ አዲስ አበባ መጣሁ። ከአንድ ቄስ ገብረ መስቀል ኃይሉ የሚባሉ የአባቴ ወዳጅ የነበሩ ጌታን ተቀብለው ኦርቶዶክስ ካህን የነበሩ ናቸው። ታዋቂ ሊቅ ናቸው። እሳቸው ጌታን ተቀብለው መካነ ኢየሱስ አባል ሆነው እያገለገሉ ነበረና እኔ ስመጣ የተቀበሉኝ እሳቸው ናቸው። ከአጎቴ ቤት ይዘውኝ ሄዱ እና እኔ ጋ ነው የምትኖር፣ ውለታ አለብኝ እንዲህ አሉና ወሰዱኝ። እሳቸው ጋር መኖር ጀመርኩ። ግን አልተመቸኝም። ምክንያቱም ሃይማኖት ለውጠዋል የሚለው ነገር ስላለ የራሳቸው ሃይማኖት ለውጠው እኔንም ሊያስለውጡ ነው ወይ ብዬ ሁልጊዜ የሚሰጠኝ ምግብ ሁሉ በጥንቃቄ ነው የማየው እና ማትቤ ምን ብዬ ነው የምበላው እንጂ ዝም ብሎ የበላሁበት ጊዜ አልነበረም። ግን እሳቸው በጣም በጥንቃቄ ነገሩን ስለሚያውቁ ሳይጫኑ ምንም ሳይሉ እስቲ እባክህ ይችን አንብብልኝ ብለው መጽሐፍ ቅዱስ ይሰጡኛል። አይንም ቢያለኝ እኮ እስቲ ይችን አንብብልኝ አነባለሁ ምን እላለሁ። ግን ከእሳቸውም በተጨማሪ ጎናቸው አንድ ወንጌላዊ ነበር፣ ከወለጋ የመጣ ወንጌላዊ የሚኖር
እና ያ ወንጌላዊ የተለየ ህይወት የነበረው ነው። የእኔ ህይወት መለወጥ ከሱ የተነሳ ነው። እና እሳቸው ቤት ውስጥ ያንን ያደርጋሉ። እኔ ደግሞ በአብዛኛው ጠጥቼ ነው የምመጣው፣ ጠጣለሁኝ። እና ያው እንግዲህ መጠጥ የተወኩት ያው በልጅነቴ ስለጨረስኩ ከዚያ ለምን ጠጣ ለምን እንዲሆን ማንም ይጠይቀኛል። ስለዚህ ሲመሽ ቄስ ገብረ መስቀል ትልቁ ቤት መግባቱን ተውና እዚያ ወንጌላዊ ቤት ነው የሚቀልኝ። በጣም መልካም ሰው ነው፣ ሲበዛ መልካም ሰው ነው። ለእኔ ለመመስከር ይሞክራል። ደግሞ ቀልዳለሁኝ። እናንተም ስንት ነው የሰጧችሁ ገንዘብ? ስንት አግኝታችሁ ነው የተዋችሁ የእናት የአባታችሁን ሃይማኖት እላለሁ። እዚያ እሱ እየሳቀ ዝም ይላል። እኔ እንደዚያ ሆኜ መጥቼ ጫማዬን አውልቆ አልጋው ላይ እንዳለ ወድቄ ጫማ አውልቆ ካልሲ አጥቦ ምን ብሎ እና የተለየ ማንነት የነበረው አስገራሚ የእግዚአብሔር ሰው ነበር። አሁን የእግዚአብሔር ሰው የሚለውን ብዙ አልጠቀምም። ለሱ ሲሆን ግን ሲበዛ ሲያንስ ነው። በእውነት የእግዚአብሔር ሰው ወንጌልን በህይወቱ በሱ ህይወት ነው ያየሁት። እና ያለው ፍቅር ያለው እንትን ለሌላ ሲኖር የነበረ አስገራሚ ሰው ነው። በጣም ደስ ይለኛል። አሁን ወደ ጌታ ሄዷል እና ዞሮ አልቆየም፣ እኔም ጋር ሄደ። ነገር ግን አንድ ቀን ብቻ የመጨረሻው እንደው አጭር ለማድረግ ረዥሙን ነገር በቃ ስበከኝ አልኩት። ብዙ ነገር አስጠላኝ። ጠዋት ተነሳሁና ስበከኝ አልኩት። እሑድ ቀን ነበር። ይስቃል። ሁልጊዜ እንደምቀልደው የመሰለው ይስቅ ነበር። ከዚያ አይ እኔ ከልቤ ነው በቃ ንገረኝ እስቲ አልኩት። ዳዊት ከልብ ከሆነ አብረን እንሄድን የሚሄድበት አለ። አብሮ ይዞኝ መካነ ሴሚናሪ ያለው ቻፕል እዚያ ነበር አምልኮ የነበረው። እዚያ ይዞኝ ሄደ። ጌታን አገኘ፣ ተቀበልኩ። ያው በዚያው ቀረው። የሚገርም ነው ባጭሩ ይሄ ነው የሚመስለው። እና ከዚያ 66 ዓመተ ምህረት እንግዲህ ጌታን ያገኘሁበት አዘሴም ታይም ደግሞ የ20 ብር አስተማሪ ሆኜ የሰራሁበት ዓመት ነው። 20 ብር ማለት ብዙ ነች። እሱንም አሳልፍ። በዚያው ዓመት ቄስ ገብረ መስቀል ከዚያ አካባቢ ከሰሜን ሰው እንዲወጣ እንዲማር ናፍቆት ነበራቸው። ስለዚህ ዶክተር ቢሊዝ የሚባል አሜሪካዊ ነበር። ለእሱን አነጋግረው እሱ ደግሞ አንድ ጀርመናዊ ዶክተር ሀሰል ብላት የሚባል ሰውዬ አነጋግሮ ሴሚናሪ እንድገባ እና እንድማር ሁኔታዎችን አመቻቹ። እኔ እዚያ ግባ ሲሉኝ ለምንድን ነው የምገባው? ምንድን ነው ከዚያ በኋላ ቄስ ትሆናለህ አሉ። የማውቀው ቄስ ሌላ ነው እና እሱ በተአምር አልሆንም አልኩ። በተአምር ስሙንም አልፈልግም አልኩኝ። ሳቁና አይ ከፈለክ ለማለት ነው እንጂ እዚያ ተምረህ የምትወጣ ውጭ ትሄዳለህ፣ እንዲህ ታደርጋለህ፣ ዩኒቨርሲቲ ልገባ ትችላለህ፣ ይሄ ነው በጣም አግባቡኝ። እሺ ብዬ ያው እንግዲህ 67 ዓመተ ምህረት ሀብዬ መጽሐፍ ቅዱስ ተማሪ ሆኜ ገባሁ ማለት ነው። ቴዎሎጂ ላጠና። እዚያ ባጭሩ የሰሚናሪ ቆይታዬ ጥሩ ነበረ። መጀመሪያ ላይ ከባድ ነው። ምክንያቱም አብዛኛዎቹ ተማሪዎች የመጡት ከምዕራብ ነው፣ በኦሮምኛ ነው የሚናገሩት። ሌሎቹ ከደቡብ ነው፣ ከሲዳማ ከተለያየ አካባቢ ነው የመጡት፣ በቋንቋቸው ያወራሉ። እኔ ብቻዬን በቃ ተቸገርኩ። ሁለተኛው ወር ላይ ሁለቱንን ነበር የገባ ነው። ሌላም ልጅ ነበር፣ እሱ አልፈልግም ብሎ ትቶ ሄደ። እኔ እዚያ ቀረሁ፣ ብቸኛ ሆንኩ። እዚያ ትቼ አቋርጬ አጎቴ ቤት ሄድኩ። ታውኩኝና ገባሁ። ከዚያ እግዚአብሔር መቼም የራሱ መንገድ ስላለው እነ ዶክተር ቄስ ነበር የሚባለው ሩኔ ባክሎን ስዊድናዊ ነው። በጣም የተለየ ትኩረት ለእኔ ይደረግ ነበር፣ ለምን እንደሆነ አላውቀው። ከዚያ እነሱ ፈልገው ያለሁበት ጋር ቄስ ገብረ መስቀልን ይዘው መጥተው እንደምንም አግባብተው መልሰው ሴሚናሪ ከ2 ሳምንት በኋላ ተመለስኩ።
ከዛ አንድ ቄስ በንቲ ገርባ የሚባል ወንድም ነበር ከሁላችንም በእድሜ ከፍ ያለ። ለሱ አደራ ሰጡኝ። በቃ እየተንከባከበ አይዞህ እያለ አብረን ሆነ በቃ ቤተሰቡ። በኋላ ሁሉም ጓደኛ ሆኑ። የሚገርም ነገር ነው። በቃ የነበረኝ ፍቅር ኦሮምኛውንም ጀመርኩኝ። በቃ ከግሪክ ከምማርበት ካርድ ጀርባ እየጻፍ ማጥናት ምኑንም ጀመርኩ። ደስተኛ የሆንኩበት ጊዜ ነበረ። በዚያን ጊዜ ከማረሳቸው ትልቁ ነገር ሴሚነሪ ለምንድን ነው ለእኔ ትኩረት የሰጠው ብዬ አሁን ላይ ሳስብ ሰሜንን በወንጌል ለመድረስ ከማሰብ የተነሳ ነው። እና ሴሚነሪ ብቻም ሳይሆን ቄስ ጉዲና ቱምሳ ጠቅላይ ጸሐፊያችን የነበሩት ሴሚነሪ ግቢ ሲመጡ እኔን አስጠርተው ፀጉሬን አሽተው አንተ እኮ ቢሾፓችን ነህ፣ ስለዚህ ምንድነው ችግር፣ ምን እንርዳ ነበረብን። እና አሁን ስሜት ይመጣል። እና እሳቸው ብቻም ሳይሆን እሳቸው ወዳጅ የነበረ ፖል ሆፍማን የሚባል ጀርመን አሜሪካዊ፣ እሱም አውር ቢሾፕ ነበር የሚለኝ። እና በጣም መልካም ጊዜ ነው ያሳለፍኩ። ደስ ብሎኝ ተምሬ ጨረስኩ። በቃ በአጠቃላይ ስጨርስ የተመደብኩ ልደታ መካነ ኢየሱስ ነበር። ግን ከኔ በፊት ሌላ ወንጌላዊ ስለተቀበሉ ሁለተኛ ይከብደናል አሉ። ክረምቱን እንጦጦ መካነ ኢየሱስ ህፃናትን ሳስተምር ምን ስል ቆየውና ወሎ በ71 ዓመተ ምህረት ወንጌላዊ ሆኜ ገባሁ። ባጭሩ ይሄን ይመስላል። በጣም ይገርማል በእውነት። ይሄ እንግዲህ 50 ዓመት በላይ ታሪክ ነውና ከ50 ዓመት በላይ በጌታ ቤት ማገልገል አይደለም ጸንቶ መኖር በራሱ እንዴት የሚያስቀናና የሚያጓጓ ነገር ነው። እኛም የዛሬ 50 ዓመት ላይ ቆመን ያለፈው 50 ዓመት እያለን የምናወራበትን ጊዜ የጓጓንና እየናፈቀን ነው የምንሰማው። ያለፉትን 50 ዓመታት ጌታን ከመከተልና ከማገልገል አንጻር እንደው ዘወር ብለው ሲመለከቷቸው ያገለገሉባቸው ቦታዎች፣ የማይረሷቸው ነገሮች፣ እንዲሁም ደግሞ በዚህ ጊዜ ነው የተነካሁት፣ በቃ ጌታን ህይወቴን ሙሉ ለሙሉ ሰጥቼው ለሱ ለአገልግሎት ተለይቼ ለመኖር በዚህ ጊዜ ነው የተነካሁት የሚሉትን ጊዜ እስኪያጫውቱ። እንግዲህ ቅድም እንዳልኩት ደሴ ነው ወንጌላዊ ሁኜ የሄድኩት እና ደሴ ስገባ ደሴ ከተማ ሳይሆን የተመደብኩት ገጠር ባሉ አንድ ሰው ሁለት ሰው ናቸው ሚሽኖች የጀመሯቸው። በእነሱ አካባቢዎች እየተዘዋወርኩ እንዳገለግል ነው የተመደብኩት። ከባድ ነው። በዚህ በቦሮ ሜዳ ይባላል፣ አላሻ ጊጣ በእግር ነው የምመላለሰው። በዚያ በአምባሰል በኩል ደግሞ ሄድና እስከ ጢስ አባ ሊማ ይባላል፣ አታውቁትም? እሱ ድረስ በሎንችና ሄዳለሁ። እዚያ ተራራውን የውጫሌ ተራራ ጥግ ያሉ አሉ መልአክ የሚባል ብዙ ምዕመናኖች፣ ብዙ ልበላቸው ጥቂቶች ናቸው፣ ግን ሴቶች ያሉበት በጣም ጠንካራ ሴቶች፣ የሚገርሙ ሴቶች። አዲስ አበባ መላኬ ምናምን ነው ቅድም ብያለሁኝ፣ ጢስ አባ ሊማ፣ ውጫሌ፣ እነዚያ በጣም ተመላለሼ ያገለገልኩባቸው ናቸው። እና ያው በእግር ነው የምትሄጀው። በጊዜው ያን ያህል እኔ ተሰምቶኝ አገልግሎት ነው፣ መሄድ ነው፣ አደርንበት ላይ ማደር ነው። ያው ተዋኑንም ቁንጫውን መቀበል ደስታችን ነው። እና እንግዲህ ያም ብቻ አይደል እስከ ላይ ድረስ በኋላ የእጁ የሚባል እንግዲህ ላታውቁት ወልዲያ ጊራና እስከ ላይ ትግራይ፣ አሁን ትግራይ የሆነው ድሮ ወሎ ስለነበረ የኮረም፣ አላማጣ፣ ቆቦ፣ ሰቆጣ ድረስ እየተዘዋወርኩ ለረዥም ዓመታት ወንጌላዊ ሆኜ፣ ረዥም ማለት አልችልም፣ አገለገልኩ። እነዚያ የአገልግሎት ጊዜያቶች ከባድም ደስም የሚያሰኙ ናቸው። ክብደቱ እንግዲህ ህይወት ቀላል አይደለም። የእግር ጉዞውን የምንበለው ምኑን የምንበለው ያገኘሽውን በልተሽ ነው እንትን የምትይው። የገበሬዎች ናቸው፣ ድሆች ናቸው። እነሱን እንትን ያሉትን ከእነሱ ጋር ደስ ብሎች ተካፍለሽ ጸለሽ አምልከሽ ነው የምታድሪው። እና ከአዲስ አበባ እዚያ ሄደሽ
የዚህ ያለ ህይወት ለምደሽ እንደገና የገጠርን ህይወት አንድ ብሎ መጀመር ከባድ ነበር። ግን ለእኔ እንግዲህ እግዚአብሔር ከጠራሽ አቅሙንም ይሰጣል፣ ችሎታውንም ይሰጣል እና ያ የደረጀ ጉዳይ ሳይሆን እግዚአብሔር ስላለበት ያን ሁሉ ሳላጉረመርም ምንም ሳልል ተቀብዬ እስካሁን ድረስ አንዳንዶች ቦታ እንዳውም ያን የማወጣላቸውን ፕሮግራም ሁሉ ለጥፈውታል ይሉኛል። ለታሪክ አስቀምጠውት ፕሮግራም ከኔ በዚህ ጊዜ እኔ በሌለሁበት ጊዜ ማን እንደሚያገለግል ሁሉ ፕሮግራም አውጥቼላቸው ቅደም ተከተሉን ሰርቼ የሚሄድን የነበርኩኝና ከባድ አንድ ጊዜ ከገጠሙኝ ነገሮች የማስታውሰው ጊጣም ይባላል። ርቀት እንሄዳለን። በከብት ነው የሄድኩት እና ስመለስም ያው በፈረስ መጣሁኝ። መንገድ ላይ ግን ፈረሱ ምን እንዳየ አላቅም ወደኩ እና ያኔ በጣም ተጎዳ። ድንጋይ ነው እንግዲህ ተራራማ አካባቢ ስለሆነ እዚህ ላይ አሁን ድረስ አለ ጀርባዬ ላይ ነው ምልክቱና ድንጋይ እንትን አለኝ። እንዲህ ስል ሳየው ደም ነው። ከዚያ ድንጋይ ላይ ቁጭ ብዬ ጌታ ሆይ በቃ ይሄ ነው ለዚህ ነው የጠራኸኝ ያልኩበት ጊዜ እንደነበረ አስታውሳለሁኝ። እና ከዚያ ውጭ ግን ጸልየን ሰው ሲፈወስ አጋንንት ሲወጣ እየተዘመረ ሳንጸልይ እየተዘመረ እያመለክ አጋንንት ጮሆ ሲወጣ እነዚያ ጊዜያቶችን ልረሳቸው በታምር አልችልም። ሰው ሲፈወስ አሁኑ መጫጫ የለ፣ የት ነው ያስከው፣ መቼ ነው ምናምን የለ፣ ይዘመራል አጋንንት ይወጣል፣ ይዘመራል አጋንንት ይወጣል። በጣም የሚገርም ቅድም ካልኳቸው አካባቢ አሁን አዲስ አበባ የሚባል አንድ አባት ነበሩና ሚስዮኖች ናቸው። እሳቸውን መጀመሪያ እንግዲህ እነሱም ብለው ነው፣ ግን እነሱ ከሄዱ ዘመን የለው እና ግቢዋን ሲጠብቁ ነው የኖሩት። እና ለካ ግቢውን የሚጠብቁ የነበረው ዛፉን እየሸጡ ይጠቀሙ ስለነበረ እንጂ ክርስትናው ኮንቪንስድ ሆነው ጌታን ተቀብለው አልነበረም። እና ለብዙ ዘመን ዓመታት ነው የቆየ። አንድ ቀን ሀይቅ ላይ ኮንፍራንስ ነበር። እዚያ ላይ በሚገርም ሁኔታ እግዚአብሔር ነካቸው መንፈስ ቅዱስ እና ተነስተው ለዛፏ ብዬ ነው እስካሁን የኖርኩት፣ ከዚህ በኋላ ግን ክርስቶስ ነው አለ እና በጣም የሚደንቅ ነው። ከዚያ ተመልሰው የሚገርሙ እኒያ ሰውዬ መንፈስ እውቀቱ የለም ምን የለም ብዙም እንትን የገጠር ሰው ናቸው። ቸርቿ ትንሽ ነች። ታዋቂ ሆኑ። በሽተኛ ሰው ይዞ የሚሄደው እሳቸው ጋር ነው። የእሳቸው ጸሎት የሚደንቅ ነው። ቀላል ነገር ነው። ወንበር ነገር አለች ቸርቹ በር ላይ። ገና ሲደርስ አጋንንት ይጮሃል። ውጣ 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 ብያለሁ ውጣ ነው እንጂ ሌላ የለም። ይታዘዛል። ያን ሁሉ ብዙ ነገሮችን ማንሳት ይቻላል። ሳስብ አሁን ላይ የሚሰማኝ ደስታ በእያንዳንዱ እርምጃ ውስጥ እግዚአብሔር የሰጠኝ ሰዎች፣ ቅድም ስናገር ቄስ ገብረ መስቀል ስል የፈረንጆችንም ስም ስጠራ ኢንቴንሽናል ነው የምጠራው። እኒህን ሰዎች ከረሳው በእውነት ሰው ነኝ ብዬ ማሰብ እቸግራለሁ። እግዚአብሔር በየስቴፑ ያመጣውና እዚህ ለመድረሴ ምክንያት መሰላል የሆኑኝ ሰዎች ናቸው እና የአገልግሎት ዘመኔ በማጠቃላይ መልካምም ሸካራም ነገሮች በውስጡ ያሉበት ናቸው። በወንጌላዊነት እንግዲህ ያገለገልኩትን ያህል ቆየው። በኋላ የወንጌል መምሪያ ጸሐፊ ተብዬ ወደዚህ ኃላፊነት መጣሁ። እንደገና እንግዲህ ይህን ሁሉ ያስፈልግ እንደው አላውቅም፣ ትዝ ስላለኝ ነው የምናገረውና ወደ አስተዳደሩ የመጡት ከኔ በፊት የነበሩ አባት አቶ የዓለም ተስፋ መንግስቱ ታስረው ነበር ለወራት እና የታሰሩትም እኔ ምዕራብ ወሎ ተልኬ አንዲት ትንሽ የድንጋይ ከላይም ከታችም ድንጋይ ቤት ነው፣ ደርብ ነው የሚሉት። እሱን በ5,000 ብር ገዛን። እንግዲህ ያ ውድ ነው ማለት ነው።
እና የገዛ ነው በመሰረተ ትምህርት ስም ነው። መሰረተ ትምህርትና መካነ ኢየሱስ ታስተምር ነበር። እንደውም ከዩኔስኮ ሽልማት አግኝታለች መካነ ኢየሱስ በዚህ እና ከታች ከስር መሰረተ ትምህርት እናስተምራለን፣ ከላይ ደግሞ ወንጌል እናስተምራለን። በኋላ ሲታወቅ በዚህ ምክንያት አንተነህ ተብለው ኃላፊ ስለነበሩ ታሰሩ። ታስረው ሲፈቱ እረፍት ለተወሰነ ወር ወሰዱ። በዚያ ጊዜ ውስጥ ስራውን ስመራ የልማቱንም ወንጌሉን የቆየሁት እኔ ነኝ እና ሲመለሱ ለቤተ ክርስቲያን መሪዎች ከዚህ በኋላ ዋና አስተዳዳሪ ተብዬ ሆኜ ማገልገል ቀርቶ አቶ ደረጀ ያኔ አቶ ነበር ጋሼ አቶ ነበር የሚባለው እና አቶ ደረጀ የኔም ቦታ ተክቶ እንዲሰራ እንዲደረግ ብለው ጻፉ። ለእኔም ግልባጭ አድርገው እና እኔ ሳይ አበድኩኝ። እንዴት እንደዚህ ይላሉ? እኔ አንደኛ ትዳር አልመሰረትኩኝም፣ በስራ ልምድ የለኝም እና ይሄንን እንዴት ይችላል ብለው ከምን ተነስተው ይጽፋሉ? አቶ ያለም በጣም አዝኛለሁ አልኳቸው። እሳቸው አይ የለም ትችላለህ አሉ። ትችላለህ፣ ትሰራለህ፣ የእኔ ውሳኔ ነው አሉ። ግን እኔም እምቢ ብዬ ጻፍኩኝ ተቃውሜ፣ እሳቸውም ጻፉ። በዚህ መካከል እያለን ወደ የምንድን ነው የኃላፊነት ሽግግርም ሳይኖር እነ ጓድ ተሰማ በላይ መጡና ቸርቹንም ወሰዱ፣ ሆስቴሉን ወሰዱ፣ ቢሮው ተወሰደ። ከተማውን ለቃችሁ ውጡ ተባረር እና እንግዲህ በዚህ ሁኔታ አዲስ አበባ መጣሁ። ተመልሼ ሲሄድ ልክ እሷቸው ያሉት ነገር ሆነ። እኔ ወደ አስተዳደሩ ገባሁ እና እንግዲህ የአገልግሎት ዘመን ይሄ ምንድን ነው ቆይታዬ ብዙ ባላደክማችሁ ይሄ ነው የሚመስለው። አልደከምንም። በጣም ደስ ብሎን ነው እየሰማን ያለ ነው። ቄስ ምንም አልደከምንም። እነዚህን ያለፉትን ከ50 ዓመታት የበለጡ ዘመናት በእግዚአብሔር ቤት እንዳሳለፈ ሰው ደግሞም እንዳገለገለ በከፍታም በዝቅታም ጌታን እንዳገለገለ ቅድም እንዳሉት በሸካራም በመልካም መንገድ እንደተጓዘ ሰው ከእርሶ ጠቃሚ ምክርን እናገኛለን ብዬ አምናለሁ። ዛሬ ክርስትናን መንገድ ገና እየጀመሩ ያሉ ጥቂትም የተጓዙ በተለይም ደግሞ ወደ አገልግሎት ለመግባት እግዚአብሔር ጠርቶኛል ብለው መንገድ ለመጀመር እያኮበኮቡ ያሉ ሁሉ ጠንካራና የሚጠቅም ምክርን በዚህ በዓል ይቀበላሉ ብዬ አምናለሁኝ። ምን ይመክራሉ? እስኪ እርሶ መንገድ እየጀመረ ላለ ሰው 50 ዓመት እንደተጓዘ ሰው። ከባድ ጥያቄ ነው። እንደምጠይቅኝ ባቅ የምመጣ አይመስለኝም። ይሄ መጀመሪያ ነገር እኔ በእርግጥ ተጠርቻለሁ ወይ የሚለውን እንደው ራስ ቆም ብሎ ጊዜ ወስዶ በእግዚአብሔር ፊት ተቀምጦ ማሰላሰልና ማሰብ መልካም ነው ብዬ አስባለሁ። የመጀመሪያው ነገር ምክንያቱም እኛ ራሳችን እንዲገባን በደንብ እንዲገባን ያስፈልጋል። ገብቶኝ ልክ ነው ጥሪው ከእግዚአብሔር ነው እሱ ነው ለዚህ እንትን ያለኝ ካልኩኝ፣ ስለዚህ ከዚያ በኋላ በጠሪው ላይ መደገፍ ነው። በማንም ላይ ተደግፌ አላቅም፣ ግን ድጋፍ የሚሆኑኝ ሰዎች እያመጣ የሚያቆመው እግዚአብሔር ለእኔ የሚሰጠኝ ፊት የሚያደርግ እና እግዚአብሔር አስተማማኝ መደገፊያ ነው። ምንም አይቼዋለሁ ኦል ዘ ዌይ ገና እንግዲህ ከጎጃም መጥቼ እንዴት ወደ እሳቸው ሄድ ከእሳቸው ደግሞ እንዴት አይነት መንገድ ቅብብሎች እንደነበርን። ስለዚህ እግዚአብሔር ከተደገፍንበት ለጠራን ነገር ብቁ ያደርገናል። እኔ አይደለሁም፣ ከኔ የተነሳ አይደለም፣ በእኔ ውስጥ የሚሰራው እግዚአብሔር ነው ለስራው ብቁ ማድረግ የሚያስችል እውቀትም ጥበብም አቅምም የሚጨምረው። አሁን ያኔ እጓዝ የነበረውን ጉዞ ሂድ ብትይኝ አሁን አልችልም። ያኔ ግን በደስታ ሄድ ነው። አንዳንዱን ተራራውን ስንወጣ ስንወር በሩጫ እየዘመርን የሄድንበት ጊዜ ትዝ ይለኛል። አቅም የሚሆነን እግዚአብሔር ስለሆነ መደገፊያ ሁልጊዜ እንዳንሳሳት። እኔ ለራሴ እስካሁን ድረስ የምብለው ነገር ጌታ ሆይ እባክህ እርዳኝ፣
ይሄ አንዳንድ ነገሮች ሲሳኩልን የኛ ይመስለናል። የኛ አይደለም፣ በምንም አይደለም። እያንዳንዷ ነገር ለእኔ በኦል ዘ ወይ የገባኝ ነገር ቢኖር የእግዚአብሔር ነች። የእግዚአብሔር ከሆነች ደግሞ ተጠንቅቄ የኔ ስላልሆነ የተውሶ ስለሆነ መያዝ መጠቀም አለብኝ ብዬ ነው የማስበው። እና በአገልግሎታችን ውጤታማ ልንሆን የምንችለው ፈተና ሲበዛ፣ ዚግዛጉ ሲበዛ፣ መሰናክሉ ሲበዛ መቆም የሚቻለው እግዚአብሔር ላይ ከተደገፍን ነው። ሰው ውጤታማ ሊሆን የሚችለው ይሄ ብቻ ነው ብዬ ነው የማስበው። እና ይሄንን ደግሞ በማስረጃ ነው ለራሴ። ምክንያቱም ሰዎች በቡድን የተነሱበት ጊዜ አለ፣ ለማፈናቀል ብዙ የተሰራበት ጊዜ አለ፣ ያውም እግዚአብሔር ቤት እና አሁን ማንሳት የማልፈልጋቸው ብዙ ትላልቅ ነገሮች ሆነዋል። ብቻዬን ቆምኩ፣ ግን ከኔ ጋር እግዚአብሔር ነበር። ስለዚህ ይሄ ሲዘጋ ይህን ይከፍታል፣ ይሄ ሲዘጋ ይህን ይከፍታል። እኔ ውጤታማ ለመሆን ያለንን ነገር ሰርተን ጨርሰን አንተ መልካም እረኛ ባሪያ ለመባል ከተፈለገ እሱ ጋር መጣበቅ ነው። ስንደክም እሱ በረታው ባልንበት ስጋ አንዳንዴ በርትቻለሁ በሚልበት ጊዜ ያኔም ከእሱ ጋር። አሁን ትናንትና አንድ ቦታ ሳገለግል ነበርና ሰዎች ጌታን ሲቀበሉ ምናምን ሲሉ ምናምን ሳይ በጣም ደስ አለኝ። በኋላ ቤቴ ገብቼ እግዚአብሔርን ያንተ ነው የኔ አይደለም ያንተ ነው ይህንን እንዳይ ስለረዳኝ በቃ። ምክንያቱም አንዳንድ ነገሮች ሲሆኑ አሁን ይህንን እንደ ሰው እንደ ቀላል ሊቆጥረው ይችላል። እንግዲህ 15 17 ሰው ጌታን በአንድ የማግኘት ማለት ለረዥም ጊዜ የአስተዳደሩ ውስጥ አጥሬ ነበረና አላየሁኝም። ትናንት ግን ሳይ ደስ አለኝ። ከዚህ በላይ ምን እፈልጋለሁ? ለእኔ ደስታዬ እርካታ። ስለዚህ የምናገለግል ሰዎች ከጠሪው ጋር እንጣበቅ። የጠራ እሱ ነው። ስለዚህ ከእሱ ጋር ከተለያየ በማንኛውም መንገድ የለንም። እንደውም መንገድ እኮ የተለየ አቅጣጫም ይዘን እንሄዳለን እና ለውድቀትም ራሳችንን አጋልጠን ስለምንሰጥ እኔ ሌላ ትንተና ውስጥ መግባት፣ በቅንነት ማገልገል፣ ምንም ሳይጠብቁ ማገልገል፣ ይህን አገኝበታለሁ፣ ስም አገኝበታለሁ፣ ዝና አገኝበታለሁ ሳይሆን በቃ እድሉ ስላለ እግዚአብሔርን ብሎ እያዩ ማገልገል። ማት ነገር መዘርዘር እንችላለን። ውጤታማ ለመሆን ያየሁት እኔ አንድ ማቀው ጌታ ጋር መሆኔ ነው እና ደግሞ እውነት ነው። ራሴን አውቀዋለሁ። ደረጀን ከማንም በላይ ከእግዚአብሔር ቀጥሎ የሚያውቀው እኔ ነኝ። ስለዚህ ይሄን ሰው እስከማውቀው ድረስ ያለ እግዚአብሔር ባዶ ነው፣ ያለ እግዚአብሔር ደካማ ነው፣ ያለ እግዚአብሔር የትም መድረስ አይችልም። ስለዚህ ከገጠር መንደር ስቦ እዚህ ያደረሰ የናዝሬቱ ኢየሱስ ነው። ስለዚህ ይሄ ነው የኔ ምክር የምለው ይሄንን ነው። እኔ መቼም በዚህ አገልግሎት አጋጣሚ ከብዙ አባቶች ጋር እንደዚህ ቁጭ ብዬ ታሪካቸውን፣ ምክራቸውን የመስማት እድል እግዚአብሔር ሰጥቶኛል እና በአጭር ጊዜ በጣም ብዙ ነገር ካደረገ ሰው ይልቅ በዘመናት መካከል በእግዚአብሔር ቤት ጸንቶ የቆመ ሰው ያስቀናኛል፣ ያጓጓኛል። መሆን የምፈልገው ነገር እንደው በአጭር ጊዜ ብዙ ማድረግና ብዙ ነገር የሚጮህ ነገር መስራት ሳይሆን በእግዚአብሔር ቤት እንደዚህ ጸንቶ መኖር ነው የልቤ ጥማት። ያለፉትን 50 በላይ ዓመታት በጌታ ቤት ሲያገለግሉ የጨረሰ ሰው ብቻ ሳይሆን ያቋረጠም ሰው ብዙ አይተዋል ብዬ አምናለሁኝ። ቄስ ደግሞ ነገርን ሲያዩ በማስተዋል ሲናገሩም በጥበብ ነው የሚናገሩትና እንደው ካስተዋሉት ነገር ሰዎች በዋናነት አገልግሎትንም ሆነ ከጌታ ጋር ያለ ሕይወትን አቋርጠው እንዲወጡ የሚያደርጋቸው ዋና ዋና ምክንያቶች የሚሉትን እንድንጠነቀቅ ቢያሳስቡን ቢነግሩ። ብዙ ሰዎችም ወደ አእምሮ ማሰብ ይቻላል። ግን በተለይ አንዲት እህትን ባስብ ጥሩ ምሳሌ ነች ብዬ አስባለሁ። በጣም ግሩም ህይወት የነበራት ለሁላችን ትልቅ እህት ነበረች። በጣም አስገራሚ እህት ነበረች እና በእሷ ላይ እግዚአብሔር ያደረገው ነገር ታምር ነው። ብዙ ታምር አድርጓል ጌታ። ደግሞ እውነት ነው።
እግዚአብሔር እንዲህ ይላል ተብሎ አሁን እንደሚነገረው አይደለም። እግዚአብሔር እንዲህ ይላል ይሆናል፣ አይተነዋል። ቸርቹ እንደሚዘጋ በእሷ በኩል ተናገረ። መቼ ቀን እንደሚሆን ምን ሰዓት እንደሚሆን እግዚአብሔር በእሷ ተናገረ። ምንም ስህተት ያልነበረው እና ለብዙ ሰዎች እግዚአብሔር በእሷ ውስጥ ያገለገለባት እህት ነበረች። ግን ግራጁዋሊ እንዲህ አይነት ጸጋ ሲመጣ ሰዎች በዙሪያሽ የሚከቡሽ ሰዎች አይነት እነማን ናቸው ብለሽ ካልተጠነቀቅሽ ከመስመር ያወጡሻል። ስለዚህ ያም መጥቶ ለእኔም ተንብይልኝ፣ ለእኔም እንዲበይልኝ፣ ለእኔም ማለት ሲመጣ የእሷ መሰላት እና ሳታስበው በጣም በጣም ማይሆን ችግር ውስጥ ወደቀች። ያም ብቻም አይደለም የሚያሳዝነኝ፣ አሁን በህይወት የለችም። እና የአገልግሎት ዘመናችን እንዲዘልቅ እኮ የሚያድር መጀመሪያም የጠራን እግዚአብሔር ነው እኮ የሚያስጀምረን፣ እሱ ያስጨርሰናል። እሱ አስጀምሮን እኔ ጨራሽ ከሆንኩኝ መጨረስ አልችልም። የእሱ ነው ያስጀመረ እና መካከል ላይ ሰው ሊሆን ይችላል። ከሰዎች መጠንቀቅ፣ አብረን የምንውለው ጓደኛ የምናደርጋቸው የምንሰማቸው የማናዳምጣቸው ሰዎች ምን አይነት ሰዎች ናቸው? ከእግዚአብሔር ጋር የበለጠ የሚያቀራርቡን ናቸው? ወደ ወንጌሉ እውነት የሚያመጡን ናቸው? ወደ ጸሎት ነው የሚወስዱን ወይስ ሌላ ነገር ውስጥ ነው የሚወስዱ? ያንን ማሰብ ያስፈልጋል። በሌላ በኩል ገንዘብ በራሱ በጣም ብርቱ ያው መጽሐፍ ቅዱሳችንም ውስጥ ያለ ነገር ስለሆነ ገንዘብ ለአገልግሎት እንጂ ለእኛ ጥቅም እንጂ እኛን ሊገዛን አልተጠራም፣ አይደለም የተሰራው። እኛንን ገንዘብን ልንገዛው ለዓላማችን ልናውለው የሚገባና ገንዘብም እየመሰላቸው ይሄዱ። የተሻለ ገንዘብ አገኘን ብለው ይሄዱ። ዛሬ እንደዚህ አይነት ህይወት የሌላቸው ያጸጋ የሌለ የማይታይባቸው ወንድሞች እህቶች አሉ። አንዳንዶች ወደ ውጭ እግዚአብሔር ጠርቶኛል ላሉ ሄዱ። ያዚህ የነበረው ነገር የለም እና ምን ለማለት ነው? ዋናው ነገር አብረን የምንውልበት አካባቢ ምን መሆን እንዳለበት፣ ከነማን ጋር መሆን እንዳለበት እንጠንቀቅ። በጣም ግሩም ሰዎች ደግሞ አሉ፣ ከእግዚአብሔር ጋር ይበልጥ እያቀራረቡሽ እያጣበቁሽ የሚሄዱ በቃ ህይወታቸው ሁልጊዜ መጽሐፍ ቅዱስ ወንጌል ነው ማለት ይቻላል። እንደዚህ አይነት ሰዎች የተለዩ ሰዎች ናቸው እና እኔ ብዙ ዝርዝር ውስጥ ሌላ እንትን ውስጥ ላለመግባት ነው፣ ይቅርታ አድርጉልኝ። ዋና አብረን የምንውላቸውን ሰዎች እንወቅ፣ የምንውልበትን ቦታ እንውረድ። በአሁኑ ጊዜ ደግሞ እያንዳንዱ ነገር ካልተጠነቀቅ ነው ወደ አላሰብነው ይወስደናል። ራሱ ሚዲያው፣ ፌስቡኩ፣ ቲክቶኩ፣ ዩቲዩቡ ከሚገባው በላይ ታይም ከሰጠ ነው ጸሎት ጊዜ ይሰረቃል፣ የአምልኮ ጊዜ ይሰረቃል፣ ቃል የማጥናት ጊዜ ይሰረቃል። ስለዚህ ዋናው ነገር ቅድም እንዳልኩት የምንውልበትን የሚያቀርበን እንጂ የሚያርቀን እንዳይሆን ማሰቡ ይሻላል። እውነት ነው። ብዙ ጊዜ ሰዎች ከመንገድ ወጥተው ስናያቸው አይ እሱ ድሮም እውነተኛ አልነበረም ማለት ይቀናናል እና ግን በመልካም ጀምረው ደግሞ እንደዚህ በማይሆን መንገድ የሚጨርሱ ሰዎች እንዳሉ ማሰብም ለሁላችንም እንድንጠነቀቅ ይረዳናል። ማንም የቆመ ቢመስለው እንዳይወድቅ ይጠንቀቅ እንደሚል የእግዚአብሔር ቃል። ተጸጽተውም የተመለሱ አሉ። ደስ የሚለው እሱ ነው። ተጸጽተው ሂደው አይተውት የተመለሱም አሉ እና አሁን በጣም እግዚአብሔር እየተጠቀመባቸው እግዚአብሔር ቤት እያገለገሉ እየተገለገሉ ያሉም አሉ እና ውሏችንን ነው ዩዥዋሊ የምንመስለው። ዋው የሚገርም ነው። መቼስ እርስዎን ሲያውቁ ሰዎች ከካውንስሉ ጋር አያይዘው ነው የሚያስቡት። ከዛ ቀደም በተለያዩ ኃላፊነቶች እና በተለያዩ ስፍራዎች ቢያገለግሉም ግን በጣም ደግሞ ወደፊት ለፊት ጎልተው የወጡት ካውንስሉ ከተመሰረተ በኋላ ነው። ከምስረታው ጀምሮ ነው እርስዎን በደንብ ደግሞ የማወቅ ዕድል ያገኘ ነው እና እንደው በእነዚህ 6 ዓመታት ካውንስሉን በጠቅላይ ጸሐፊነት አሁን ደግሞ በዋና ፕሬዚደንትነት እያገለገሉ ነው ያሉት። በአጠቃላይ ይሄ በርካታ ወንጌላማዊ ማህበረሰብ
ማህበረሰብን ያቀፈን ካውንስል ሲመሩ በመካከላችን ያሉትን ተስፋ ሰጪ የሚሏቸው ያዩቸውን ነገሮችና ደግሞ እነዚህ ነገሮች በጊዜ ካልተቀረፉ በጊዜ ወንጌል አማኙ ትኩረት ካላደረገባቸውና ሀይ ካላላቸው ስጋት ናቸው የሚሉትን ነገሮች ቢነግሩን ደስ ይለኛል። ከበድ ያለ ጥያቄ ለመጠየቅ ልክ ነው። በእርግጥ በኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ቅድም እንዳልኩት ከወንጌላዊነት ጀምሮ እስከ ላይኛው ድረስ በተለያየ ኃላፊነት ኮፍያ ስያሜ እየተቀየረልኝ አገልግያለሁ። እዚህ በነገራችን ላይ ወደ ካውንስል ስመጣ ድንገት የሆነ ነገር ነው። እውነቱን ለመናገር እኔ አላሰብኩበትም እና መጀመሪያ እንግዲህ አገልግሎቴን የመካነ ኢየሱስ ጨርሼ ስለነበረ የመጀመሪያ ስብሰባ ሲጠራ በክቡር ጠቅላይ ሚኒስትሩ ተደወለልኝ እና ወንድን የደወለልኝ በዚህ ጊዜ እንዲመጡ ምናምን በዚህ ሰዓት በዚህ በር ተባልኩኝ። እሺ እመጣለሁ፣ ግን ጉዳዩ ምን እንደሆነ መጠየቅ እችላለሁ ወይ አልኩኝ። ያልኩት ይሄ ነው። አይ ጥራ ነው የተባልኩት አላቅም ተባለ። ከዚያ በማግስቱ ደግሞ አንዲት ሴት ደወለችልኝ። ተመሳሳይ ጥያቄ ጠየቅኩ። አይ የወንጌላውያን ጉዳይ ይመስለኛል አላቅም አለች። ስለዚህ እንግዲህ የወንጌላውያን ጉዳይ ነው ስትለኝ የመጣብኝ ነገር መካነ ኢየሱስ ውስጥ በኃላፊነት ስለነበርኩ ቤተክርስቲያኒቱን ስወክል ስለነበረ በብዙ መድረክ ላይ ስለነበርኩኝ በዚያ ስለሚያውቁ ነው የጠሩኝና አሁን ግን ኃላፊነቴን ስላስረከብኩ እኔ ቸርቿን መወከል ስለማልችል መሄድ ያለበት ሌላ ነው ብዬ ለፕሬዚዳንቱ ደወልኩ እና ደወልኩ እንዲህ አይነት ጥሪ መጥቷል አልመጣ እንዲህ ተብያለሁኝ እና ይሄ ጥሪ ለእናንተ ነው፣ እኔ ልሄድ አልችልም ማንንም ስለማልወክል አሁን ምዕመን ነኝ አልኩኝ። ከዚያ እንደው ነገሩ አጣራ ጠየቀና በኋላ አይ ምንም የመጣ የለም ስልክም የለም ደብዳቤ። ታዲያ ሂድ አንተ እኔ መሄድ አልችልም አልኩ። በድሮ ኃላፊነት ያለው መስሏቸው ነው አልኩኝ። ሳይጠሩኝ እንዴት ይሄዳለሁ? ብዙ ተወያየንና በቃ አብረኸኝ ከሄድክ እንሂድ አለኝ። እሺ አብሬ እሄዳለሁ ብዬ እሱን አካምፓኒ ለማድረግ ነው የሄድኩት እና እዚያ በር ላይ እውነትም የኔ ስም አለ የሱ የለም። እጄ ስም ለሚጠራው ነገርኩ። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ፕሬዚዳንት እዚህ አሉ እና እሳቸውን ቢገቡ ስለው ደወለ፣ ጠየቀ፣ ይግቡ ተባል። ተያይዘን ገባን እና ውስጥ ገባን። ጉብኝቱ በኋላ ያው ስብሰባው ተጀመረ። የተለያየ ሀሳብ ተሰጠ። ሰው ዝግጁ ስላልነበረ የሚናገረው ሁሉ ወጥነት የለውም። ጠቅላይ ሚኒስትሩ የሚሉት ሌላ ነው፣ ሰው ደግሞ የሚናገረው የተለያየ ነው እና ግን መጨረሻ ላይ ኮሚቴ ምክረ ሀሳብ አቅራቢ ኮሚቴ ስጡ ሲባል ከመካነ ኢየሱስ ሲባል ያው ቄስ ዮናስ ቄስ ደረጀ ብሎ እኔን ጠቆመ። እንደዚህ ገብቼ ነው የቀረሁት ማለት ነው እና ይሄ እንደኔ ቢሆን ኑሮ ፕሬዚዳንቱን ልኬ እኔ ቀርቻለሁ። ደግሞ ልክ ነኝ ብዬ አምናለሁ። ምክንያቱም ኃላፊነት አንድ ዘመን ይሰጠናል። ካገለገልን በኋላ ለሌሎች ሰጠን መሄድ ነው እና ሌሎችን ነው ማስተዋወቅ ወደፊት ማምጣት እንጂ እኔ በነበረ ስም መሄድ እንትኔም አይደለም፣ አላደረግኩትም። እንደዚህ ሆኜ ገብቼ ቀረውና ዋናው ነገር ካውንስሉ እንግዲህ ሲቋቋም የነበረው ትርምስ ውጣ ውረድ እንዲህ ቀላል አልነበረም እና አሁን ላይ ሁኜ ሳየው በጣም ደስ ይለኛል። በጣም ያ ሁሉ አልፎ ዛሬ ደግሞ ተቋም ሆኖ ብዙዎችን እያገለገለ መሆኑ አንደኛ ነገር። ካውንስሉ መቋቋሙ በምን መልክ ላስቀምጠው፣ በየአመቱም አንዳንድ ጊዜ በ3 ዓመት ወደኋላ ላይ የሆነ ነበር። ከእድሳት የቤተክርስቲያን እድሳት፣ የሚኒስትሪ እድሳት የሚለውን አስቀርቶልናል። ሁለተኛ የእኛን ቋንቋ፣ የእኛን እምነት፣ የእኛን አስተምሮ የማያውቁ ሰዎች ጋር ሳይሆን የሚያውቁ ሰዎች ጋር ነው የምንሰራው። እኛው በእኛው ነው እና ፈቃድ መስጠት መቻሉ
ካውንስሉ እንዲያደርግ መንግስት ያንን መፍቀዱና ያንን ኃላፊነት መስጠቱ ለወንጌላውያን ካስተዋል ነው የማይገኝ እድል ነው። በዚች ሀገር ላይ በህግ በአዋጅ እውቅና ቤተክርስቲያን ተብሎ የሚታወቀው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ ነበረች ለዘመናት። ሌላ በአዋጅ እውቅና ያገኘ የለም። በማህበር ነበር። ልክ ለማህበራት የሚሰጥ ፈቃድ ነበር የሚሰጠው ለእኛም ማለት ነው። ስለዚህ ያ መቅረቱ በራሱና ቤተ ክርስቲያን ነን፣ ማህበር አይደለንም፣ እድር አይደለንም የሚለው ስሜት እንዲኖረን ማድረጉ ትልቅ ስኬት ነው ብዬ ነው የማስበው። እና ይህ አንድ ነገር ነው። በዚያ ላይ የካውንስሉ መቋቋም ካስተዋልነውና በአግባቡ ከተጠቀምንበት አንዱ ከሌላው የሚማርበት መድረክ ሆኖ ያገለግላል። መድረካችን ሆኖ እና አዳዲሶቹ ከነባሮቹ፣ ነባሮቹ ከአዳዲሶቹ ሰው እንኳን ትናንት ከተወለ ምንድነው ዳዴ ብሎ ከሚያወራ ልጅ እኮ ከሚያደርገው ከምንም ሰው መማር ከፈለገ መማር ይችላል። እና አንዱ ከአንዱ የሚማርበት አንዱ ከሌላው ተምሮ አገልግሎቱን የበለጠ ጠንካራና ጤናማ የሚያደርግበት ነገር እናገኝበታለን፣ እናተርፍበታለን ብዬ አስባለሁ። መጀመሪያ ከመቋቋሙ ያውም የምክረ ሀሳብም ኮሚቴ አባል ሆኜ እንደውም ሰብሳቢም ሆኜ ይህን ብትጠይቂ መጀመሪያ ላይ ይህን ላልናገር እችላለሁ። እኔም እንደሌላው ስለነበረኝ ምልከታዬ በደንብ ስላልገባኝ፣ አሁን ላይ ሳስበው ህጋዊ እውቅና በአዋጅ የተቋቋመ ተቋም አላቸው ወንጌላውያን አብያተ ክርስቲያናት። በዚያ ላይ ፈቃድ ለማግኘት የማንም ጋር አይሄዱም፣ የራሳቸው ተቋም ጋር ነው የሚሄዱት። የራሳቸው ተቋም ደግሞ የሚፈልጉትን ያህል እያገለገለ ነው ወይ? እሱ በሂደት እየጠነከረ የሚሄድ ነገር ነው እንጂ በአንድ ጊዜ በቃ ዱብ የሚል ነገር አይደለም። አንዱ እየተማረ እየተሻሻለ ይሄዳል ብዬ አስባለሁ። እና የራስ ተቋም ከሆነ ደግሞ ለመሻሻሉ አስተዋጽኦ የእያንዳንዳችን ነው። እዚያ ቤት ውስጥ ያለን ሰዎች ብቻ አድርጎ መታየት የለበትም። ቄሱ እንዲህ ብለህ ነው ይሄን አላደረገም፣ እከሌ እንዲህ ብለህ ነው እንዲህ አሉን፣ እሱ ምንም አይሰራም። ሁላችንም ኮንትሪቢዩት ብናደርግ ጠንካራ ተቋም ይሆናል። ጠንካራ ተቋም ከሆነ ደግሞ ተሰሚነታችን ይጨምራል። አንድና ሁለት ከምንናገር በአንድነት ሆነን እንግዲህ ወደ 4000 ዲኖሚኔሽን ማለት ነው እኮ ያለው ይሄ ሁሉ እና ሚኒስትሪው ወደ 1000 ምናምን ሚኒስትሪ፣ ይሄ ሁሉ አንድ ላይ ሆኖ ሲናገር የማይሰማ ካለ ችግር ነው። መንግስት ይሰማል፣ ህዝብ ይሰማል። ምክንያቱም ቀላል ቁጥርም አይደለም ያለው። ከ35 ሚሊዮን በላይ ምዕመን አለበት ይህ ስብስብ። ስለዚህ ሁልጊዜ የተደራጀ አንድ ላይ ጠንካራ ሆኖ የቆመ ተቋም ይጠቅማል እንጂ አይጎዳም። ስለዚህ እኔ ጥቅሙን በአብዛኛው አያለሁኝ። ነገር ግን ደግሞ ያ እንዳይታየን እየሸፈኑ ያሉ መወገድ ያለባቸው ነገሮች አሉ። እኛን ያሰባሰበን ወንጌል ነው፣ የክርስቶስ ኢየሱስ ወንጌል። ሌላ ወንጌል የለንም፣ አንድ ነው። መንግስቱም አንድ ነው፣ የእግዚአብሔር መንግስት እና የዚህ መንግስት ዜጎች የዚህ ወንጌል ባላደራዎች ከሆን ከወንጌሉ ውጭ የሆኑን ነገሮች ማስወገድ አለብን። ይህን ያህል ዘመን ስኖር እኔ ገንዘብ እንግዲህ ድህነትን አልፈልገውም። ነገር ግን ገንዘብ ለማግኘት ብዬ ያገለገልኩበት ጊዜ ትዝ አይለኝም። ደግነቱ ያኔ ገንዘቡም የለም እኛም አንጠብቅም እና የተደባለቁ ነገሮች አሉ። ከቅርብ ጊዜ ወዲህ ይዘናቸው ይመጣናል። እነዚህ መወገድ አለባቸው። እነሱ መራቅ አለባቸው። አያስፈልጉም፣ አይጠቅሙም፣ ወንጌል ጋራ ግንኙነት ስለሌላቸው። ስለዚህ ህዝብ ከህዝብ ገንዘብ እየሰበሰብ
ግለሰቦችን የምናበለጽግበት ምክንያት የለም። እሱ ወንጌሉ እንደዚህ አይልም። የምንሰበሰበው አንዱን ለማላቅ ነው፣ እግዚአብሔርን የሞተልንን ያዳነንን ኢየሱስ ክርስቶስን። ስለዚህ ተቋሙ እንደ ተቋም ያጠቅመናል፣ ያስፈልገናል። ነገር ግን አስተምሯችንን ማስተካከል ያስፈልጋል። ምክንያቱም አዕማድ አስተምሮች አሉን ብለን ነው የገባ ነው። ሁሉም ያንን እቀበላለሁ አምናበታለሁ ብሎ ከገባ በዚያ መስራት መኖር ይጠበቅብናል። አንዱ ትልቁ ችግራችን ጥሩ ሰባኪዎች አለን፣ እንሰብካለን፣ እናስተምራለን፣ ግን የምንሰብከውን አንኖረው። ወንጌል የሚሆነው ሰውን የሚለውጠው ጫና መፍጠር የሚችለው በሀገር ላይ የጽድቅ ጫና ማምጣት የሚችለው የምንሰብከውን እሱን ስንኖረው። ስለተናገረ እኮ ሰው ይሰማኛል ማለት አይደለም። የምናገረውን ስኖር ግን አካባቢው ያያል። ያ ነው ሙሉ የሚያደርገው ምስክርነታችንን እና ተልኳችንን ሙሉ የሚሆነው ያ ሲሆን ነው። እና የተደባለቁ ነገሮች አሉ። እነሱ ቀስ በቀስ መነቀል አለባቸው። አንዱ ለአንዱ ለመፈራረድ ሳይሆን እንደውም ይዘነው የተነሳነው ነገር ምንድነው? ኮሬክት እናደርጋለን፣ ኢንክሉሲቭ ነን፣ ኮሬክቲቭም ነን። ኮሬክሽኑ አለ፣ ኢንክሉሲቭ ማድረጉም አለ። እንቀበላለን፣ ነገር ግን ኮሬክት ማድረግ የግድ ነው። ለምን? የሌለ ከኛ ካሰባሰበን እውነት ወንጌል ውጭ የሆነ ነገር ካለ መውጣት አለበት፣ አረም ስለሆነ ስለማይጠቅም። ስለዚህ ከቅርብ ጊዜ ወዲህ ከሌሎች ሀገሮች ከተለያዩ አካባቢዎች አይተውም ተመልክተውም ተምረውም ምንም ይሆን ምክንያቱ ተይዘው የመጡ ነገሮች እነሱ ከእውነተኛ ወንጌል ጋር ስለሚያርቁን ምስክርናችንም ስለሚያበላሹ እነሱን ካውንስሉ በየጊዜው እያስተካከለ መሄድ አለበት። በስመ ጸጋ ዘይቱን መሸጥ፣ ውሃውን መሸጥ፣ ምንጨው መሸጥ፣ ምን መሸጥ፣ ይሄ መሸጥ የሚባለውን ነገር መወገድ አለበት። ይሄ ይዘነው እስካሁን ድረስ እያስተማርን እየተመካከርን እዚህ ደርሰናል። ከዚህ በኋላ ደግሞ ተሸክመን መኖር አንችልም። አንድ ቦታ ላይ መውረድ አለበትና ሁሉም ምዕመናን በተለይ ቅዱሳን በተለይ ማስተዋል አለባቸው። እንዴት ነው ገንዘብ ሰጥቶ እኮ ትንቢት ወይም እንዲሆንልሃል? እኛ የምናውቀው የጥንቁልና ቤት ነው፣ የክፉ ስራ ነው። እግዚአብሔር ከገንዘብ በላይ ነው የሰጠን። ልጁን ነው የሰጠን፣ ደሙን ነው ያፈሰሰልን። እና ከየት ያመጣ ነው ገንዘብ መስጠት? መርዳት ጥሩ ነው። አገልጋዮች ይደገፉ፣ ለአገልግሎታቸው ስፋት ለወንጌል እንዲሮጥ በምድሪቱ ከኢትዮጵያም ወጥተን አፍሪካን ለመድረስ በወንጌል ጥሩ ነው። ነገር ግን ከዚያ ውጭ የሆኑ ነገሮች፣ አላስፈላጊ ነገሮች እኔ አሁን ብዙም መዘርዘር የማያስፈልገኝ እነሱን ሰዎች ራሳቸው አውቀው ማስወገድ፣ ካውንስሉም ደግሞ በዚያ ዙሪያ ላይ ጠንክሮ ይሰራል ብዬ አስባለሁ። የምንሄድበት ነው እና ተቋሙ ያስፈልጋል፣ ይጠቅማል። በተለይ ለሚመጣው ትውልድ በጣም አስፈላጊ ነው። ኢትዮጵያ የምትሆነው እኔ የማምነው ከድህነት የምትወጣው ሰላሙ አስተማማኝ የሚሆነው ለሌሎች መትረፍ የምትችለው ክርስቶስ ኢየሱስን ስታመልክ ነው። እሱ በዚች ምድር ላይ ሲነግስ ድህነቱን ይሟሟል እና የኛ ያንን ነው ማምጣ። እዚያ ላይ እንረባረብ። ያ ሲሆን ሁላችንም ተጠቃሚ እንሆናለን። ኢትዮጵያ ሕዝብ ሲበለጽግ እኔም እበለጽጋለሁ እንጂ የተወሰኑ ሰዎችን የሚያበለጽግ ወንጌል የለም። ካውንስሉ በተቋቋመበት ጊዜ እንግዲህ እኔም ነበርኩኝ በቦታው ላይ፣ በደንብም ደግሞ ተሳታፊም ነበርኩኝ። ውጫዊና ውስጣዊ ችግሮችን ለመቅረፍ የሰጣቸው ፕሮሚሶች ነበሩ። ከውጭ አብያተ ክርስቲያናት መሰደድ፣ የተለያዩ ግፊቶች፣ በወንጌል አማኝ ላይ የሚደረጉ ግፊቶች፣ ቅድም የተነሳው ፍቃድ ማውጣት ፍቃድ ማደስን ተመልክቶም አብያተ ክርስቲያናት የሚያልፉበት ከባባድ መንገድ ነበረ።
ከዛም በተጨማሪ ደግሞ በልዩ ልዩ ስፍራዎች አብያተ ክርስቲያናት ይሰደዳሉ፣ አገልጋዮች ይሰደዳሉ፣ ብዙ መከራን ይቀበላሉ እና ከውጭ ያሉ ጫናዎችን የመቅረፍ እንደገና ደግሞ በውስጣችን ያሉ የአስተምሮ የልምምድ ችግሮችንም እንዲሁ የመቅረፍ ፕሮሚስ ሰጥቶ ነበረ ካውንስሉ። እንደው በፐርሰንት ብናስቀምጠው በእነዚህ ባለፉት 6 ዓመታት እነዚህን ውጫዊና ውስጣዊ ችግሮችን በምን ያህል መጠን መፍታት ተችሏል? ፐርሰንት ማስቀመጥ ያስቸግረኛል የሂሳብም ሰው ስላልሆንኩ ማለት ነው። ነገር ግን ብዙ አሁን ለምሳሌ ቦታን ብናይ እንኳን አስታወሽኝ የረሳሁት አንዱ ነገር እሱ ነው እና ከምን ጊዜውም በላይ ለአምልኮ ቤት ማሰሪያ ቦታ ያገኘንበት ዘመን ቢኖር አሁን ነው። ከካውንስሉ ወዲህ የመጣ ብዙዎች አግኝተዋል። ያ ዝም ብሎ በቀላሉ የሆነ አይደለም። ብዙ ትግል አታግሏል። መሪዎቻችንም እግዚአብሔር ይስጣቸው ሁሉም የሃይማኖት ተቋማት እኩል መታየት መስተናገድ ስላለባቸው በዚያ መልክ ተስተናግደን ብዙ አብያተ ክርስቲያናት ቦታ በማግኘታቸው ደስ ይለኛል። ይሄ እንግዲህ አንዱ ፍሬያችን ነው። በተለያየ ቦታ የተዘጉ አብያተ ክርስቲያናት ነበሩ። እነሱን እንዲከፈቱ በማድረግ ጉዳይ ላይ ካውንስሉ ብዙ ሚና ነው የተጫወተው። እውነቱን ለመናገር በጣም እንደውም የታሰሩ ሶማሌ ሄደው የታሰሩ አገልጋዮች ነበሩ። ሶማሌ ሀገር ኢትዮጵያ ሶማሌ ሳይሆን ሶማሌ እንደ ሀገር እዚያ ሄደው ታስረው አደጋ ላይ የነበሩ ተይዘው ታስረው ለሞት ይሞታሉ፣ ይገደላሉ ተብሎ የተሰጉ ሰዎች ወንድሞችን እህቶችን እንዲፈቱና ወደ ሀገራቸው እንዲመለሱ ያደረገው ካውንስሉ ነው። ባለው የዲፕሎማቲክ ግንኙነት ተጠቅሞ ብዙ ስራ ሰርቶ ወደዚህ እንዲመጡ ተደርጓል። ይህ እንግዲህ በተለያዩ አካባቢዎች ስደት ነበረ። አሁን ስልጤ አካባቢ በስም ጠራ ብዙ ኦሮሚያም ውስጥ አማራም ውስጥ አፋርም ሶማሊያም እስካሁን ያልተቀረፉ ችግሮች አሉ። ግን ብዙ ነገሮች ካውንስሉ ክትትል እያደረገ ምላሽ እንዲያገኙ ሆኗል እና ይህንን የረሳሁት ፓርት ነበር መነሳትም ያለበት ነው። ምክንያቱም ብዙ የተደከመበት ስለሆነ በየጊዜው መንገድ ላይ ሰበካችሁ እንዲሁ ሰበካችሁ ተብለው የሚታሰሩ እና የሚያስፈታቸውን እኛም ቁጥሩን አናውቀውም፣ እግዚአብሔር ይወቀው። በየጊዜው ይታሰራሉ። ምንድነው መሳሪያቸው ይወሰዳል። እባካችሁ ፍቱ ብለን እያስፈታን ያለንበት ሁኔታ ሁሉ አለ። ግን ከዚህ ጋር ግን በእርግጥ እሱ ራሱ አንድ ችግር ነው። ወጥተን የምንሰብክበት የምንናገርበት መንገድ ወደ ወንጌል ከማምጣት ይልቅ ንትርክ ፈጣሪ እየሆነ እኛንም የተቸገርንበት መንግስትም የተቸገረበት ሁኔታ እንዳለ ሆኖ ግን ያንንም ሳናስብ እባካችሁ ፍቱልን እያል እያስፈታን ያለንበት ሁኔታ አሁን ድረስ አለ። ያው ብዙ ነው እና በፐርሰንቴጅ ማስቀመጥ ቢያስቸግረኝም በተለያዩ ቦታዎች ብዙ ነገሮችን አድርገዋል። የመቃብር ቦታ እንዲገኝ በተለያየ ቦታ የምንችለውን ያህል ሰርተናል። እነዚህ እንግዲህ ከካውንስሉ ጋር አብረው የመጡ ከዚያ ወዲህ የመጡ ጠቀሜታዎች ናቸው። ሌላው እንዳለ ሆኖ እኔ በእንትኑ ላይ ነው ያተኮርኩት። ለዚህ ነው የተናገርኩት። ውስጣዊ ችግሮችስ አሁን ያስተምሮና የልምምድ ችግሮች ምን ያህል ተፈተዋል? ውስጣዊ ችግሮች በነገራችን ላይ ወተን አደባባይ ከሌ እንዲሆነዋል ምናምን ብለን ባንናገርም ከነበረው ሁኔታ ግንኙነት የተመለሱ የረገቡ አንዳንድ ትምህርቶቻቸውንም ከአየር ላይ ያወረዱ አሉ። እንግዲህ ሰው የሚጠብቅ ወታችሁ ተናዘዙ፣ ያንን ለማድረግ ወኔ ይጠይቃል፣ ጀግና መሆን ይጠይቃል። ለአንዳንዱ ሄዶ መናዘዝ አጥፍቼ ነበር ማለት ሞት ስለሚመስለው ሊከብድ ይችላል። ግን እኛም ደግሞ ከትምህርታቸው እንዲላቀቁ ነው እንጂ እንደው የግድ በቃ እግራችን ስር ወርዳችሁ ተንበርከኩና ይቅርታ ጠይቁ የምንል አቋም እስካሁን አልያዝንም። ነገር ግን እኔ በሂደት በድፍረት እየወጡ ይናገራሉ ብዬ ተስፋ አደርጋለሁ። እስቲል ግን የቀሩ አሉ እና እነዚህን ላይ አተኩረን መስራት አለብን። አሁን
ራሱ ኮንፍራንስ፣ የአደባባይ ኮንፍራንስ፣ ብዙ ሰው ጌታን የሚያገኝበት ኮንፍራንስ እንዳይደረግ እኮ እንቅፋት እየሆነ ነው ነገር። ምክንያቱም ነፍሳትን የማዳኛ ሳይሆን ገንዘብ መሰብሰቢያ፣ ሀብት ማፍሪያ፣ ራሳቸውን የሚታዩበት፣ ታጅቦ በዚህ በዚያ የሚወጣበት፣ ያ ክርስቶስን ሳይሆን ሰውን እያሳየን መጣ። ስለዚህ ይሄ ሁሉ ተግዳሮቶቻችን ናቸውና ስለዚህ የቀሩ ወደኋላ ልመለስና የቀሩ ነገሮች አሉ። እነሱ ላይ ቀጥለን መስራት የግድ ይለናል። እንጨርሳለን ብዬ አላስብም። ምክንያቱም ዛሬ አንዱን ስታስተካክይ ነገ ሌላ ይነሳል እና አሁን አላማችን ኦልሬዲ ችግሩ ከተፈጠረ በኋላ ችግር ለመፍታት ከመድከም አሄድ ኦፍ ታይም አስበን በዓለም ላይ ያሉ ነገሮች ምንድን ናቸው በጥናት ተደግፎ አስቀድሞ ህዝባችን እንዲያውቅ እንዲረዳ ማድረግ አለብን። ያ ካልሆነ በቃ ዝም ብሎ የእሳት ማጥፋት ስራ እየሰራን ነው የምንሄደውና አስቀድመን ህዝባችን እንዲህ አይነት አስተምሮ እየመጣ ነው ይሄ ይመስላል ብሎ በአግባቡ ህዝቡ ከገባው ይጠነቀቃል፣ ራሱን ይጠብቃል። አብያተ ክርስቲያናትም ህዝባቸውን ይጠብቃሉና የኛ የካውንስሉ አንዱ ስራ ይሄ መሆን አለበት። በጥናት የተደገፈ ማስረጃ ያለው እውነት የሆነ ነገር ላይ ማለት ነው። ከዚያ ግን ህዝቡ በየዋህነት ዝም ብሎ እንዲህ አለ ይሄ ፈውስ አለ እንዲሆንላችኋል የሚለውን በዚህ አጋጣሚ የእኛኑ ህዝብ ምዕመናንም ብለምን ደስ ይለኛል። ምክንያቱም እንዴት ነው ያልሰራሁበትን ገንዘብ ሂሳቤ ውስጥ የሚገባው? ሳልደክም እግዚአብሔር ቃል የምለው የሚናገረው የረገጥከውን አወርሳሃለሁ፣ የእጅህን ስራ እባርካለሁ ነው እንጂ ተቀምጠህ እባርካለሁ አላለም። እንሰራለን፣ የሚባርክ አምላክ አለን። እንድንቀመጠ ሰርቶ ያሳየ አምላክ ነው። ስራ ክቡር ነው። ስራ እንዳውም ክርስቲያኖች መታወቅ ያለብን በስራ ነው። እነ ጀርመን፣ ምዕራብ አውሮፓ ሀገሮች፣ አሜሪካም እኮ እዚህ አሁን የደረሱበት ሀብት ላይ ያደረሷቸው ክርስትና ነው መሰረቱ። ተግተው ሰሩ፣ በታማኝነት ሰሩ፣ በታማኝነት እግዚአብሔርን አመለኩ። ያመለኩት በትጋት ሲሰሩ ያየ እግዚአብሔር ባረከ። ልጆቻቸውን ባርኮ አሁን እነሱ የሉም፣ ልጆቻቸው ፍሬውን ይበላሉ። እና እግዚአብሔር ስንሰራ የሚባርክ ደብተር ወስጄ አስቀምጬ እንትን ስራ አስቀምጬ የሌለኝን ገንዘብ ይሄ አጋንንት ነው ከሆነ አይሆንም እንጂ። ስለዚህ ከዚህ ተጠበቁ ባካችሁ። ይህ በፍጹም 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 ከኢየሱስ ክርስቶስ ወንጌል ጋር ንክኪ የለውም። አትሳሳቱ፣ አንሳሳት ባካችሁ። እና እነዚህ ብዙዎችንም እንምከር። ለምን ይሄዳሉ እንደዚህ የሚያደርጉ ሰዎች ጋር? ጤናማ የሆነ አስተምሮ ያላቸው ጋር ብንሄድ እኮ ሌሎችም ወደ መመለስ ይመጣሉ። እኛ ስንሄድ በስህተታቸው እንዲቀጥሉ ያደርጋል። ስለዚህ ባትሄዱ ከስህተታቸው እነሱም ይመለሳሉ። ከሄዳችሁ ግን በሌላ ስህተትን በስህተት እየገነቡ ነው የሚሄዱት። እና ህዝቡም ቢሆን ቆም ብለን እናስብ። መዳናችን ነው ሀብታችን። የእግዚአብሔር መንግስት ወራሽ መሆናችን ነው ሀብታችን። ይሄ ነገ ትተነው የምንሄደው ነገር አይደለም። እሱማ ከሆነ ከኛ የተሻለ ሀብት ያላቸው እኮ ሌሎች አሉ። እና እኛን የሚለየን በሰማያዊ ነገር ያለን የማይነቃነቅ ተስፋ፣ ጸንቶ የሚኖር ተስፋ፣ በአብ ቀኝ መቆም የሚያስችል ተስፋ ያለን ሰዎች ነን እንጂ ምድር ላይ ትተነው በምንሄድ ገንዘብ ላይ አይደለም መሰረታችን። ስለዚህ ይህን ሁሉ ረጋ ብሎ ማሰብ፣ አስተውሎ ማሰብ ያስፈልጋል። ይቅርታ ከመንገድ ስለወጣው። አይ ምንም አይደለም። እርስዎ እንዳሉት የካውንስሉ የመጀመሪያ እርምጃ ማስተማር እና መምከር ነው የሚሆነው። ነገር ግን ከመማርና ከመመከር ደግሞ በላይ ሆነው በራሳቸው መንገድ የሚሄዱ እስከዛሬም ድረስ እንደው እነዚህ ወንጌል አማኞች እብድ ናቸው እንዲህ የሚያስብል ነገር የሚያደርጉ በየሚዲያው የምናያቸው እጅግ የሚያሰቅቅ ነገር የሚያደርጉ ሰዎች አሉና ካውንስሉ በምክርና በትምህርት
ደርሷቸው ከሆነ አልመለስ ብለው ከሆነ እንደዚህ እያደረጉ ያሉት እንደው በቀጣይ ምን አይነት እርምጃ እንጠብቅ? ይሄ እንግዲህ አሁን ምንድን ነው ካውንስሉ ማድረግ የሚችለው ፈቃድ መሰረዝ ነው። የመጨረሻው የምናደርገው ያ ነው እና ፈቃድ መሰረዝ ላይ ስታስቢ እነሱ ጋር ያለ ህዝብ አለ። ይህ ህዝብ ምንድን ነው የሚሆነው፣ እንዴት ነው የሚሆነው ብሎ ትንሽ ማሰብም መጸለይም ያስፈልጋል። እኛ ስለ የተወሰኑ ግለሰቦች አይደለም፣ በነሱ ስም እዚያ የተሰበሰበ ህዝብ አለ፣ መንጋ አለ። የእግዚአብሔር ዝም ብሎ በየዋህነት ይሄድ እዚህ ህዝብ ላይ መስራት በጣም ያስፈልጋል ብዬ አስባለሁ። እና እንዴት ነው የምናደርገው የምንመካከርበት ነው የሚሆነው። ግን ዋናው እንደዚህ በዚህ በስህተታችን እንቀጥላለን የሚሉ ሰዎችን በነገራችን ላይ ፈቃድም እስከ መሰረዝ ካውንስሉ ይሄዳል፣ ያስጠነቅቃል፣ ያስተምራል፣ ያስጠነቅቃል፣ ፈቃድ እስከ መሰረዝ ይሄዳል። ይሄ የኛ ኃላፊነት ይሆናል። ደረጃ አለው፣ በሱ እንሄድበታል። ከዚህ በፊት እግድ የሚያገርናቸው እንደገና ይቅርታ ጠይቀው የተመለሱ አሉ። በእውነት በይቅርታቸው እየኖሩ ነው ወይስ ምን ላይ ናቸው ብሎ ደግሞ ማሰቡ አግባብ ነው ብዬ አስባለሁኝና እነሱን በዚያ መልክ እንሄዳለን። ግን በዚህ የሚቆም አይደለም። በተለይም ከገንዘብ ጋር የሚደረጉ ነገሮች መንግስት ራሱ ኃላፊነት አለበት። የህዝብ ሀብት ነው። ያ ሀብት የአንድ ግለሰብ የሁለት ሶስት አራት ሰዎች ሀብት አይደለም። የህዝብ ስለሆነ የህዝብን ሀብት የመጠበቅ የህዝብን ደህንነት የመጠበቅ ኃላፊነት ደግሞ የመንግስት ስለሆነ መንግስትም የራሱን ኃላፊነት እንዲወጣ እየተነጋገርን ነው እና እንግዲህ ከዚህ በኋላ በተለያየ መልክ እርምጃዎችን የምንወስድ ይሆናል። ግን አንድ በአንድ መቅደም ያለበትን እያስቀደምን እንሄዳለን። ይሄ የማይቀር ነው። ምክንያቱም ወደን ሳይሆን ተገደን የሚሆን ነው። 7 ዓመት አካባቢ 6 ዓመት መጣን እኮ። እስካሁን ሰው ካልተማረ መቼ ነው የሚማረው? እስካሁን ቆም ብሎ ማሰብ ያልቻለ መቼ ነው ቆም ብሎ ማሰብና መመለስ የሚችለው? ስለዚህ ከዚህ በኋላ እርምጃዎችን እያጠናከሩ መሄድ ነው የሚኖርብን። ያ ሲሆን የሚወሰደው እርምጃ ከባድ ነው የሚሆነው። ካውንስሉ የራሱን ይወስዳል። ካውንስሉን እርምጃ ተከትሎ ደግሞ መንግስት የራሱን ኃላፊነት ሲወስድ ለነሱ መልካም አይሆንም እና ቀድሞ ማንም ሳይነካ በራሳቸው ጌታ ጋር ተነጋግረው ተንበርክከው ጸልየው እግዚአብሔርን ይቅር በለን ብለው በጓዳቸው ምንም አዋጅ የማያስፈልኛ መመለሳቸው ነው ሀብታችን። ስለዚህ እዚያ ተንበርክከው ነገራቸውን አስተካክለው ቢያገለግሉ ምንጊዜም ካውንስሉ ደጋፊ ሆነው አብሯቸው ይቆማል። በችግራቸው አብሯቸው ይቆማል። ልክ እያደረግን እንዳለ ነው። ለቦታ ብቻ ሳይሆን ለመሬት ብቻ ሳይሆን ለአገልጋዮችም ያለ አግባብ ትሪትር ሲሆኑ ካውንስሉ ለምን ብሎ ይጠይቃል። ያ ነው ስራው። አብያተ ክርስቲያናትን መብት የማስከበር የአገልጋዮችን ሁኔታ የማስከበር ለሌሎች የሚደረገው እንዲደረግላቸው ክትትል አድርጎ ማስፈጸም፣ እኒህ ነገሮች ዋና ስራዎቻችን መካከል አንዱ ነው። ያንን እናደርጋለን። ግን ከስህተት እኔም ሁላችንም መመለስ አለብን። ወደ ጸሎት እንመለስ፣ ወደ ቃሉ እንመለስ። ደጋግሜ የምለምነው ልመና ነው። እንደው በሃይማኖቶች መካከል ስላለ ሊኖር ስለሚገባው መከባበርና ሊኖር ስለሚገባው መቻቻል ጥቂት ነገር ቢሉ ደስ ይለኛል። እኛም የሌሎችን ሃይማኖት ከማክበር አንጻር አሁን ያለንበት ጎዳና ምን ይመስላል? ምንስ ደግሞ ማረም አለብን? ሌሎች ደግሞ ባልተገባ ሁኔታ የወንጌል አማኙን ማህበረሰብ ገጽታ ለማጠልሸት የሚሄዱበት መንገድ አለ በተለያዩ ሚዲያዎች ላይ እና ወንጌል አማኙ ማህበረሰብ ምን አይነት ምላሽ ነው ሊሰጥ የሚገባው? ደግሞ ካውንስሉስ የህግ ክፍሉስ ይህንን ነገር ምን አይነት እርምጃዎች እየወሰደና ምን እያደረገ ይገኛል? ያ እሱ በነገራችን ላይ አሁን በፊትም አሁንም ከኢትዮጵያ ሃይማኖት ተቋማት ጉባኤ አባል እንደመሆናችን እየተነጋገርንበት ያለ የጋራ ውሳኔ ወስነን ሁላችንም በየመስመራችን ለህዝባችን ማሳወቅ እንዳለብን
እዚያ ደረጃ ላይ መግባባት ላይ ተደርሷል። ምክንያቱም ይሄ ነገር እኛ ጋር ብቻ ሳይሆን በስም መጥራቱም ትክክል ነው ብዬ አስባለሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም ውስጥ አሉ፣ እስልምና ወገኖቻችን መካከል አሉ። ስለዚህ እኛን ሳይሆኑ እኛን መስለው፣ እነሱን ሳይሆኑ እነሱን መስለው የሚናገሩ ለማጋጭ የሚያጋጭ እና መልካሙን ነገራችንን ለእርስ በርሳችን የሚያሳጣን ስራ የሚሰሩ አሉ በሚዲያው። እነዚህን በጋራ ነው መቋቋም ያለብን። ስለዚህ ማናችንም አንደኛ በእኛ በኩል ሌላውን ሃይማኖት የሚሳደብ ወንጌላዊ አገልጋይ እኔ አይወክለንም። የእኛ ነው ብዬ አላስብም። መቼ ወንጌሉን ሰብከን ጨረስ? መቼ ፍቅርን ለህዝቡ አሳይተን መቼ ኖር? በመሳደብ እኮ ሰውን ወደ ጌታ ማምጣት አይቻልም። ፍቅር በመስጠት እውነተኛ የምንለውን የእኛን ወንጌል በማስተማር ሰዎች ይመለሳሉ። ሲመለሱ አይተናል፣ እየተመለሱ ነው ያሉት። እግዚአብሔር ይወድሃል፣ እግዚአብሔር ይወድሻል ተብለው ተመስክሮላቸው ያንን የሚያወዳቸውን አምላክ ለማምለክ ራሳቸውን የሰጡ ብዙ ሰዎች አሉ። እና የሌላውን ሃይማኖት ማንቋሸሽ፣ ዝቅ በማድረግ የእኛን ከፍ ማድረግ አንችልም። የእኛን ከፍ የምናደርገው የእኛ የሆነውን ያንን በመስበክ በማስተማር እሱን ነው። ሌላውን ለባለቤቱ መተው ነው። እያንዳንዱ የራሱን ሃይማኖት ያስተምር እና ሰው ልክ ነው የሚለውን መከተል መብቱ ነው፣ መከልከል የለበትም። ማንም ቢሆን አይዝ ይሄዳል ተብሎ ጫና ሊደረግበት አይገባም። ያንን እኛም ቢሆን በካውንስሉ የምንከታተለው ጉዳይ ነው። እሱ አይሆንም። ነገር ግን የሌላውን ሃይማኖት ማንቋሸሽ ምን አስፈለገ? የኔሄት እንዴ መቼ ይህንን 66ቱን እኮ አስተምረን አልጨረስንም። እሱ ብዙ አለ እኮ ብዙ ነገር ማስተማርና ሰዎችን ያን መልካም ነገር በማሳየት ወደ ጌታ እንዲመለሱ፣ ፍቅሩን እንዲያዩ፣ ቸርነቱን፣ ይቅር ባይነቱን እንዲረዱ ማድረግ ነው ያለብን። ይሄንን የሚያደርጉ በእኛ ስም ካሉ የእኛ አይደሉም። እኛ የሌላውን አክብረን የክርስቶስ ኢየሱስን ምሳሌነት ነው ተከትለን የምንሄደው። ምሳሌያችን እሱ ነው። ሌላ የምናየው የለንም። ከፊት የምናቆመው ሌላ ነገር የለንም። ከፊትም ከኋላም ከጎንም ከግራም ከቀኝም ኢየሱስ ነው። ስለዚህ እሱ ደግሞ ለሰው ፍቅር ነው ያለው እንጂ ሌላ ነገር ውስጥ አይገባም። ስለዚህ የእኛን ወንጌሉን ብቻ በንጹህ ወንጌሉን እናስተምር፣ የሌሎችን ደግሞ ለሌሎቹ መተው ነው። እውነተኛውን ስናስተምር እኮ እውነቱ ሲገባው ሰው እውነት ያልሆነውን ነገር ይጥለዋል በራሱ። ለምንድን ነው ያ ጭቅጭቅ ውስጥ የሚገባው፣ ንትርክ ውስጥ የሚገባው? ቅድም ስናገር የነበረው ለምስክርነት አደባባይ ይወጣል። የምንናገርበት ቋንቋ ሌላውን የሚያስቆጣ ነው። ስለዚህ አንዳንድ አካባቢ አለ፣ በየጊዜው ይላክልናል ያለውኝ ዱላ ቀረሽ፣ በቃ ድብድብ። በዚህ ውስጥ እንዴት ነው ወንጌል የሚሰበከው? የተደባደብ ይሄ ሊሆን አይችልም። ይሄ መስተካከል አለበት። አብረን ከሌሎችም የሃይማኖት ተቋማት ጋር እየሰራን ነው። ትናንትና ሁሉ አብረን በዚህ ጉዳይ ላይ እየተመካከርን ያለ ነው። ስለዚህ በእነሱም በኩል የራሳቸውን እነሱ የማይወክሉ መሆናቸውን መናገር አለባቸው። አሁን እኔ ተናግሬያለሁ። እንደ ካውንስሉ አንድ መሪ እኛን አይወክለንም። እኛን የሚወክሉ የኢየሱስን ወንጌል የሚሰብኩ ናቸው። እነሱ ከሆኑ እነሱ ውስጥ እኛ አለን፣ የእኛ ናቸው። ለእነሱ ምንም ነገር እንከፍላለን። ሌላውን የሚሳደቡ ግን የኛ አይደለም። ስድብ አላስተማረንም፣ ስድብ የለን እና ይህንን በጥንቃቄ እናድርግ፣ በማስተዋል እናድርግ። እንደ ሁልጊዜ በዚህ ነገር መወቀስስ አለብን ወይ? እና አንድ ይሄ ነው። ሌላው ግን መረሳት የሌለበት አንዳንድ ሰዎች ሲታሰሩ ያረጋገጥነው አሉ። እንደዚህ የእኛን መስለው ሙስሊምን ሲሳደቡ፣ የኢትዮጵያ ኦርቶዶክስ ተዋሕዶ እምነትን በጣም ሲሳደቡ የነበሩ
የታሰሩ የተወሰኑ ሰዎች የሌላ ሃይማኖት ሆነው ነው የተገኙት። እኛን መስለው ስለኛ የቀኑ ስለኛ የቆሙ መስለው የሚናገሩም የኛ ያልሆኑ አሉ። እነሱንም ህዝባችን ማየት ማወቅ አለበት እና እዚያ ፌስቡክ ምን ውስጥ ገብቶ እንዲህ ሲል የኛ ነው ብለን እንዳናስብ ጥንቃቄ ማድረግ አለብን። መቼም የማናችንም ሃይማኖት የሌላውን መዝለፍ እንዳለብን ይፈቅዳል ብዬ አላስብም። እንደ ሀገርም ደግሞ እንደ ህግም ይሄ የተፈቀደ ነገር አይደለም። ግን ያንን የሃይማኖትንም የሀገርንም ህግ አልፈው ደግሞ የሌላውን መብት የሚጥሱ ሰዎች ሲኖሩ አሁን ካውንስሉ በዚህ ሰሞን ያወጣው አንድ መግለጫ አለ። አልፎ የወንጌል አማኙን ማህበረሰብ ገጽታ የሚያጠለሽ ንግግር በተናገሩ ሰዎች ላይ የተመሰረተ ክስን አስመልክቶ ያወጣው መግለጫ አለና እንደዚህ አብያተ ክርስቲያናትም ልዩ ልዩ ችግሮች ሲደርሱባቸው የሚወጡ መግለጫዎችን እኛም እንደ ሚዲያ ባለሙያ ያንን ስናጋራ አማኙ ማህበረሰብ ጋር ትንሽ አለመግባባት ደግሞ አለ በዚህ ጉዳይ። ወንጌል የሚለው ግራህን ለሚመታ ቀኝህን ስጠው ነው እና ለምን ምላሽ ትሰጣላችሁ፣ ለምን ስለመብታችሁ ትቆማላችሁ የሚልን ነገር ያነሳልና እዚች ነገር ላይ ትንሽ ሚዛናዊ ነገር ቢያስቀምጡልን። ለመብት እኮ ለመብታችን እንቆማለን እንዴ? ለምንድን ነው ለወንጌል አማኙ መብት ለመቆም አይደል? ካውንስሉ እንግዲህ መሪ ሆኜ ያለሁት እኮ እሱ ነው። ለዚያ ነው የምቆመው። ነገር ግን ለመብቴ ስቆም ሌላውን እኮ መስደብ የለብኝ። ሌላውን ምንም እኔ የራሴን መብት ነው የምጠብቀው የምናገረው። እና አሁን እኛ ወራሳችን ነው ሰደው ስለ ክርስቶስ ኢየሱስን አሁን አንድ እንትን እዚህ ስልኬም ውስጥ አለና አንድ ሙስሊም ነኝ የሚል ሰው ስለ ኢየሱስ ክርስቶስ በቃ የሚናገረው ነገር ስሰማ በጣም ነው ያስቆጣኝ። በጣም 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 ምን ያህል እንደሚያም ሌሎችም ያን ያህል ያማቸዋል። ስለዚህ አሁን እኔ ላደርግ የምገባኝ ነገር ለመብታችን እንቆማለን፣ ስለ መብታችን መናገራለን። ያንን ግን መብት ለመቆም የሌላውን ማጣጣል አያስፈልገንም። የሌላውን እያጣጣልኩ የኔ መብት ማለት እንዴት ይቻላል? ሌላውን መብት አለው እኮ እኔ ማነኝ? የሌላውን መብት ለምን ልነቅፍ? የኔን ነው የማስተምረው እንጂ የእሱን ልነቅፍ እኔ ማነኝ? ያም መብት አለው። የፈለገ ድንጋይ አምላኬ ነው ካለ ድንጋይ ነው የሚያድነኝ ካለ ያንን ያስተምራል። እኔ ደግሞ የምናገረው እሱ ድንጋይ ነው የሚያድነኝ ሲል የሚያድን ሌላ የለም ኢየሱስ። ቃሉ አለ እኮ እኛ መዳን በሌላ በማንም የለም። እሱን ከተናገርን እኮ መልእክታችን ይሄ ነው። እና መብታችንም ስንቆም አንደኛ ለምንድን ነው እዚህ ንትርክ ውስጥ የምንገባው? አንድ ሰው ከምንም ስሜት ሞቲቭ ተነስቶ ሞቲቭ ምንም ጤናማ ይሁንም አይሆን ተነስቶ እኛን ሰደበን። እኛ በምንመልስበት ጊዜ በተረጋጋ መንፈሳዊ ነገራችንን ባለቀቀ መልክ ምላሽ መስጠት ያ ችግር የለው። ነገር ግን የኔን አጣጥለዋል የእሱንም አጣጥላለሁ አይነት አያስፈልግም። በዚህ የመጡ የዳኑ ሰዎች ካሉ እንግዲህ እኔ አላየሁኝም እና አንዳንዱ የምሰማው ጥሩ አይደለም። ስለዚህ ለመብታችሁ ቆሙ። እንደውም እያልን ያለነው እኮ የትም መስሪያ ቤት ስትሄዱ መብታችሁን በተመለከተ ለመብታችሁ ሞግቱ ነው የምንለው። ሲቸገሩ ለእኛ ማምጣት እኛ በምንሄድበት መንገድ እንሄዳለን። ስለዚህ ለመብትማ መቆም ይቻላል። እንዴት ማን ይቆምልናል? እኔ ለእኔ ካልቆምኩ ማን ይቆም? ነገር ግን ለእኔ ስቆም የእሷን መብት የእሱን መብት እየነካው አይደለም። ለራስ መብት መቆም ማለት ሌላውን መብት መንካት አይደለም። እና ይህንን ካልኩ አይበቃ። እውነት ነው። አባታዊ ምክርን በተገኘበት አጋጣሚ ሁሉ መቀበል መልካም ነው። ዛሬ በዓልን እያከበሩ ነው እንግዲህ ተመልካቾቻችን ይህንን ፕሮግራም እየተከታተሉ የሚገኙትና እንደው ከነዚህ አሁን ካነሳናቸው ጉዳዮች ደግሞ እስኪ ወደ በዓሉ መለስ ስንበልና የትንሣኤ በዓል እንደው ለክርስቲያኖች ያለውን ፋይዳና በምን አይነት መልኩ ማክበርና ማሰብ እንዳለብን ቢነግሩን። እንግዲህ ቅድም መጀመሪያም ላይ ያልኩ ይመስለኛል። እንግዲህ ዛሬ የሰበሰበንም ዓላማው ይሄ ስለሆነ የትንሣኤ በዓልን መታሰቢያ በዓልን ስናከብር ልናተኩርባቸው የሚገቡ ነገሮች ቀደም ያልኳቸው እንዳሉ ሆኖ ፍቅሩን ማሰብ፣ የተከፈለልንን ዋጋ ማሰብ፣
እንዳለ ሆኖ ምክንያቱም ዋጋው ኢየሱስ ክርስቶስ የከፈለው ነገር ትልቅ ነው። በቃላት የምንገልጸው ነገር አይደለም እና አሁን መስመሩ የእሱ ተፈጸመ ሲል እዚያ ጎልጎታ ላይ ብቻ አይደለም። ቤተ መቅደስ የነበረውን መጋረጃ ሁሉ ነው የቀደደው። ስለዚህ ድሮ በእኛና በእግዚአብሔር መካከል የነበረው ነገር በመካከል የነበረው ተነስቷል። ሌላ መካከለኛ የለንም እና እግዚአብሔር ጋራ ታርቀናል። ከሱ ጋር የታረቅን ሰዎች ነን። ስለዚህ ይሄ ሁሉ ዋጋ እያሰቡ ማምለኩ፣ ማመስገኑ በጣም በዝማሬውም በሁሉም መንገድ ማመስገን ጌታ በጣም በጣም ያስፈልገናል። ሲያንስ ነው። ስለዚህ ምስጋናችን እንዲልቅ ይህንን ቀን ስናከብር የላቀ እንዲሁም በቤትም ውስጥ ጌታን ተባረክ፣ ከልጆች ጋር ከትዳር ጓደኛ ጋር ይሄ ነው አንተ ያረክልኝ ነው ለዚህ እኳ የበቃሁት ብሎ ማሰቡ ጥሩ ነው። ሌላው ግን ለእኛ ብቻ ሳይሆን ሌሎችንም እንደው መደገፍ የምንችልበት ነገር ቢኖር ደስ ይለኛል። ምክንያቱም ጌታ ያን ያህል ለእኛ ከከፈለ እኛ ደግሞ ካለችን ምድራዊ ነገር በየአካባቢ ላሉ ድሆች ብናካፍል፣ ብንረዳ፣ ብንደጋገፍ የተጣላውን የማስታረቅ ነገር ቢኖረን በቃ ከዚህ በኋላ ደግሞ በእውነት እግዚአብሔርን አመልካለሁ ብለን ቃል የምንገባበት ትናንትን ወደ ኋላችን ትተን ከዚህ በኋላ አገለግላለሁ፣ በእውነት አገለግላለሁ፣ በእውነት አመልካለሁ፣ እመሰክራለሁ ብለን ቃል ገብተን የምንነሳበት ቢሆን በበኩሌ ደስ ይለኛል። ምክንያቱም ያ ካልሆነ በላን ጠጣን፣ ታዲያ ትርፉ ምንድን ነው? እግዚአብሔር ሊልቅ ነው የሚያስፈልገው። መላክ ያለበት እሱ ስለሆነና ትንሣኤን ጌታን እያመሰገን እያከበርን እያመለክን እናሳልፍ። ሌሎችም በጎን በቅርብም የሆኑ በየትም ካለን እናካፍል እና የደስታ ጊዜ ይሆንልናል ብዬ አምናለሁ። ለራሳችንም በቃ እንደ አዲስ በተለይ ወንጌላውያን ብዙ ነገር ከዚህ በፊት አሁን ቅድምም ስንላቸው የነበሩ ምናምን ሁሉ ነገሮች መልካም የማይመስሉም ነገሮች ሁሉ እነዚህን ጥዬ ከዚህ በኋላ የምከተለው የምጣበቀው ከኢየሱስ ጋር ከእግዚአብሔር ጋር ብለን ብንነሳ ይሄንን በቃ እንደ አንድ ቴክ ኦፍ የምናደርግበት ቀን ቢሆን መነሻ ቀን ቢሆን ከመደበኛ በዓሉ እንውጣና ወደ ልዩ አገልግሎት መንፈሳዊ ሕይወት ለመግባት በእኛና በእግዚአብሔር መካከል ቃል የምንገባበት ቢሆን እኛም ደስ ይለናል፣ ጌታም ደስ ይለዋል ብዬ አስባለሁ። እውነት ነው። እንግዲህ ይሄ ፕሮግራም የሚተላለፈው የበዓል ቀን ቢሆንም ቀረጻውን እያካሄደን ያለነው በሰሙነ ሕማማት ተብሎ በሚታወቀው ጊዜ ነው እና የጌታን ያለፈበትን መከራም ጭምር የምናስብበት ነው። ትንሣኤውን ብቻ ሳይሆን መስቀሉንም ቅድም እርስዎ እንዳነሱት መስቀሉንም የምናስብበት ጊዜ ነው እና ይሄ መስቀል አንድ ሰው ምን አለ ከየአብያተ ክርስቲያናት ላይ ራሱ እኮ እየጠፋ ነው፣ ምልክት መሆኑ እንኳን እየቀረ ነው አለና ይሄ መስቀል አንዳንድ ጊዜ ከፊታችን እንደደበዘዘብን አስባለሁ እንደ ገላትያ አማኞች እና የክርስቶስን መስቀል እንደው በፊታችን ድምቅ አድርገን ስለን ህይወታችን ከዛ አንጻር የሚቃኝበትና የሚቀረጽበት መንገድ ምን መምሰል አለበት መስቀሉን ስናስብ? ያ እንግዲህ ልክ ትንሣኤውን እኮ ያለ መስቀል ትንሣኤ የለም። ስቅለቱ ነው ትንሣኤውን ይዞት የመጣው። ስለዚህ ያለፈው ሕማማት ሰሞኑን በሙሉ የሆኑ ነገሮች ተደምረው ውጤቱ መጨረሻው ትንሣኤ ሆነ። ስለዚህ የመስቀል ላይ ብዙም የተናገርኩ ይመስለኛል ደጋግሜ የተከፈለውን ዋጋ መከራውን የእግዚአብሔር ልጅ ከሆንክ ውረድ። እንግዲህ ይቻላል እኮ መውረድ። በቃ ይሄው እኔ በሆን የማደርገው ይመስለኛል። በቃ ልክ ነው። ኤልያስን ሊመጣለት ነው፣ እየጠራ ነው። እስቲ ሲያድነው እናያለን፣ እንመለከታለን። ሲያፌዙበት ነበር። መከራውን ይህንን ሆምጣጤ ጠጣ ብለው ሲሰጡት ነበር፣ አልጠጣም። መከራን በቃ ጨልጦ ነው ያለፈው። ለምን? የኃጢአት ዋጋ ሞት ስለሆነ ከዚያ ያነሰ ምንም ሊሆን ስለማይችል ያን መከራ ሁሉ መቀበል የደም ላብ አላበው ብሎ የሚናገረው እኮ ዝም ብሎ አይደለም። እና
የደም ላብ አለ ጭንቀቱን ነው የሚያሳየን። መከራው ከባድ ስለነበረ በፊቱ ያንን እያየ ሲያደርግ የነበረው ነው። ግን ያንን አድርጎ መስቀል ላይ የሚከፈለውን ከፍሎ ተፈጸመ ብሎ ደመደመው እና ያ ተፈጸመ ሲል አንዱን እንደውም አሁን ትዝ የሚለኝ ያ 100 አለቃው በእውነት የእግዚአብሔር ልጅ ነበር፣ በእውነት ጻድቅ ነበር፣ የእግዚአብሔር ልጅ ነበር። መስቀል ላይ አንድ ሰው ይዞ ገባ ወደ ገነት ከወንበዴዎች አንዱ። የሚገርም ነገር ነው። እና ይሄንን ምንድን ነው የተሐድሶ ትምህርት ሳትማር እንትን ሳትባል ይሄ ሳታገኝ አላለም። ዛሬ ከኔ ጋር በገነት ትሆናል ይዞ ገባ። ተፈጸመ ሲል አንድ ሰው ደግሞ ከዚህ የራሱ አደረገ እና ያ የመስቀሉ ኃይል ብርቱ ኃይል ነው። የተሰቀለውን እኳ ወደ አእምሮ እንዲመልስ ያደረገ የመስቀሉ ኃይል። ያን 100 አለቃ ብዙ አይቷል እኮ ከዚያ በፊት ብዙ ነገሮችን አይቷል። እንዲህ አይነት ነገር ለሱ አዲስ ነው ብዬ አላስብም። ምክንያቱም ሮማውያን የሚቀጡበት ሰውን ያ መንገድ ነበር። ስለዚህ ብዙ ያየ 100 አለቃ በእውነት አለ የእግዚአብሔር ልጅ ነበረ። ይሄ ዝም ብሎ የሚመጣ አይደለም፣ የመስቀሉ ኃይል። ስለዚህ ቤተክርስቲያን የኃይላችን ምንጭ መስቀሉ ነው። የመስቀሉ ኃይል ለሚጠፉት ሞኝነት፣ ለእኛ ለምንድን ግን እግዚአብሔር ምንድን ነው? ኃይል ነው። ስለዚህ የኃይላችን ምንጭ ነው እኮ ሞትን ድል ያደረገበት፣ ሲኦልን ድል ያደረገበት፣ በሩን ከፍቶ እኛን ያስገባበት የኃይላችን ምንጭ። ፍርሃት ከዚህ በኋላ ላይገዛን፣ ሞት አስፈሪ ላይሆን፣ ሞት ሆይ መውጊያ የት አለ ልንል፣ የኃይል ምንጭ መስቀሉ ነው። መስቀሉን ማሳየት አለብን። መስቀሉን ሰው ካላየ ቁንጽል ነው የሚሆነው። ያን ስናይ ነው ውለታውን የምናይ፣ ያን ስናይ ነው ፍቅሩን የምናይ፣ ያን ስናይ ነው ምሕረቱን ምን አይነት አምላክ እንደሆነ የምናየው። እኔ 5 ልጆች አሉ። ከ5ቱ አንዱን ስጠኝ ለዚህ ብለኝ የምሰጥ አይመስለኝ። እንደው ራሴን ልስጣችሁ ብል ይቀለኛል ልጆችን ከምሰጥ። አንድ ልጅ ነው የሰጠው አብ። ለምን ተውኸኝ በመስቀል ላይ አምላኬ አምላኬ፣ አባቴ ብቻ አይደለም አምላኬም ነህ፣ ለምን ተውኸኝ? ብቻውን የመከራ ጽዋን ተጎነጨ። መስቀል ላይ የሆነው ይሄ ነው። ለእሱ መከራ ነው፣ ለእኛ ግን ድል ነው። እሱ መከራን ተቀበለ ለእኛ ድል እንዲሆንልን። በእርግጥ የሞትን ድል ያደረገበት ተፈጸመ ሲል እኮ አሁን እዚህ እያንዳንዱ መጽሐፍ ላይ ስታ ነፍሱን አሳልፎ ሰጠ። 4ቱም ሰጠ እንጂ ሞተ አይደለም። አሳልፎ ሰጠ፣ ተገዶ አይደለም፣ ሰጥቶ ነው ራሱን የሰጠው። ለምን? ለእኛ ሲል። ስለዚህ መስቀሉን ትተንማ ቤተ ክርስቲያን እንዴት እንሆናለን? አንድ ጊዜ እኔ ከዚህ ጋር ይሄዳ ላቅም እንዳላስረዝም በኋላ እንጂ ኮምቦልቻ መካነ ኢየሱስ ጤና ጣቢያ ነበረን እና ያ ጤና ጣቢያ ልንጀምር ስንል ኮምቦልቻ የኢትዮጵያ ወንጌላዊት ኮምቦልቻ መካነ ኢየሱስ ጤና ጣቢያ ብለን መስቀሉም አለ አርማው አደረግን። የሆኑ ሰዎች ተነሱ። ይሄ የህዝብ ጤና ጣቢያ ከሆነ ሌላውም የሚታከምበት ከሆነ ይህን መስቀሉንም ስማችሁን ማድረግ አትችሉም፣ ሌላ አድርጉ ተባለ። በዚያ እኔ እስከ ዋና አስተዳዳሪው አሁን በህይወት አሉ ጓድ ሽመልስ አለሙ ይባሉ እና እሳቸው ጋር ድረስ ተከሰን ሄደናል እና እሳቸው ጋር ቀርበን ከሳሾች ሲጠየቁ አንድ ዶክተር ነው ሲጠየቅ፣ አይ ስማቸው እሺ ይኑር መስቀሉ ግን ይነሳል። እኔ ደግሞ አይ ስማችን ካለ መስቀሉ አለ፣ መስቀሉ ከሌለ ስማችን የለም። እሳቸውም እውነት አደንቃቸዋለሁ፣ አሁን ድረስ በህይወት ተፈተዋሉና
ያሉት ምንድን ነው? አንተ የሜዲካል ዶክተር ነህ፣ የሕክምና ሙያውን የሚያሟላውን ተከታተል፣ ይሄ የኛ ስራ ነው፣ ሄዳችሁ ቀጥሉ አሉ። ለእኛ ምልክት ነው እኮ የሆነልንን የምናስብበት። አሁን አንዳንድ ሰዎች የእኛም ሰዎች ሳይሆን የሚሳሳቱበት አለ። አሁን በኢትዮጵያ ኦርቶዶክስ ሴቶች ይሄ መስቀል እዚህ ቀሚሱም ነጠላውን ጋር ምናምን ይደረጋል። ይሄ እኮ ሲጀመር ሲቆይ መልክ ቀየረ ካልሆነ በስተቀር ሲጀመር እኮ ገበሬው መጽሐፍ ማንበብ ስለማይችል በሚያየው ነገር ላይ ሁሉ መስቀሉን እንዲያስበው እኮ ያደረጉት ነው። ስለዚህ ለእኛ እንደው ከዚህ ከምልክቱ ወጥተን የመስቀሉ ኃይል ከሌለ ቤተክርስቲያን አይደለችም። ምን ፈውስ ልናይ፣ ምን ማዳን ልናይ፣ ምን ነገር ልናይ የሌለው መስቀሉ ኃይል ነው የሚሰራው። ዛሬ ሰዎች ነፍሳት ጌታን ሲል የመስቀሉ ኃይል ውጤት ነው። ስለዚህ ይሄ ነገር ከሌለን ቤተክርስቲያን ብለን መጠራት እንችላለን ወይ ብዬ እንደው ጥያቄ መጠየቅ ፈልጋለሁና ይሄ መስቀሉ፣ ትንሣኤው፣ ልደቱ፣ መስቀሉ፣ ትንሣኤ የማይለያዩ ናቸው። ካልተወለደ ያ ሁሉ አይሆንም። መሰቀል የለም፣ ካልተሰቀሉ ትንሣኤ የለም። ለእኛ ተወልዶልናል፣ ለእኛ ሞቶልናል፣ ለእኛ ተነስቷል። ስለዚህ ድምዳሜያችን፣ ፍጻሜያችን በጣም ደስ ይለኛል። በአብ ቀኝ እርግጠኛ ነኝ፣ ከዚያ የሚያስቀረኝ ኃይል የለም። በአብ ቀኝ እንቆማለን። እኔ ብቻ አይደለሁ፣ ለሚያምኑ ሁሉ ፍጻሜያችን እዚህ ምድራዊ ቤተመንግስት አይደለም፣ ፍጻሜ ከኢየሱስ ጋር። እንዴት ደስ ይላል! ይህን ሳስበው ሌላ እንትን ነው የሚሰማኝና ይሄ ጠቅላላ ሀሳቡ ይሄ ስለሆነ ጌታ እናመስግን፣ እናምልክ፣ ደስ ይበለን። በቀጣይ ዘመናችን ደግሞ ከእሱ ጋር እንጣበቅ፣ እናምልከው፣ በቅድስና በምንችለው አቅማችን እንመላለስ፣ እሱን እናሳይ። በቃ ሰው ሊደክም ይችላል፣ ግን ከድክም መነሳት ይቻላል። ምህረቱ ምንጊዜም አለና ወደ ምህረቱ መምጣት ነው። መልካም እንግዲህ ጊዜ ለሁላችንም ይሆን። እሺ ቄስ በጣም እናመሰግናለን። እግዚአብሔር ያክብርልን። በቂ ጊዜ ሰጥተው በትንሣኤ በዓልም ሆነ በክርስቶስ መስቀል ዙሪያ እንዲሁም ደግሞ ሰዎች ሊገነዘቡት ይገባል ያሉትን የሰዎች ልብ ውስጥ ያለውን ጥያቄ ሁሉ ስለመለሱልን እጅግ አድርገን እናመሰግናለን። የመጨረሻ መልእክት ካሉት እድል ልስጥ። እንግዲህ የመጨረሻ ተናግሬዋለሁ፣ ግን ዞሮ ዞሮ በደግመው ምንም አይደለምና ያለፈው አለፈ። በብርታትም በጥንካሬም ከዚህ በኋላ በምድራችን በሀገራችን ላይ የጽድቅ ጫና እንዲኖር። የጽድቅ ጫና ማለት ሌሎችን ለመጫን አይደለም፣ ለሌሎችም ሁሉ መትረፍ እንድንችል በጽድቅ እንመላለስ፣ በቅድስና እንመላለስ። ስንወድቅ ደግሞ የሚያነሳ አምላክ ስላለ በዙፋኑ ፊት ዝቅ ብለን ምሕረቱን እንማጸን። ነገር ግን አንዱ አንዱን እየጠበቀ እየተመካከርን ብንሄድ በጽድቅ የማንመላለስበት መንገድ የለም። ምክንያቱም እግዚአብሔር የሚረዳን መንፈስ ከኛ ጋር አለ እኮ። ወዳልሆነ ስንሄድ ተመለስ የሚል፣ በዚህ ሂድ ይል፣ ይሄ ያንተ አይደለም የሚል፣ ይሄ ከዚህ ጋር አንተ መኖር የለብህም የሚል፣ የዚህ ሂድ የሚል ያ መንፈስ ከኛ ጋር ነው። ስለዚህ እግዚአብሔር በእኛ ውስጥ እኛ በሱ ውስጥ ያለን ሰዎች ነን እና በጽድቅ እንመላለስ። የድሮ ፍቅራችን ይመለስ። ድሮ የምንታወቀው በፍቅር ነው። አቤት ፍቅራቸውን የደሴት ትዝ የሚለኝ ፍቅራችን ያ ይመለስ። ያ እንዲመለስ በቃ ጌታን ብቻ እንይ። ሌላው ነገር ሁሉ ቀሪ ነው። ትይዘነው የምንሄደው ነገር የለም። ይህም አለን የምንለው በሙሉ ነገ የለም፣ ከኛ ጋር አይደለም። አብሮ የሚኖረው የሚያዛልቀው ኢየሱስ ስለሆነ እሱ ግን ይዘን ለሌሎችም መልካም ምሳሌ ለመሆን እንትጋ። በተረፈ እግዚአብሔር የሰላም የደስታ ዘመን ያድርግልን። መልካም በዓል ይሆንላችሁ።
በጣም እናመሰግናለን። አሜን። እግዚአብሔር ያክብርልን። እግዚአብሔር ይስጥልን። የተወዳችሁ ተመልካቾቻችን የጌታችን የመድኃኒታችን የኢየሱስ ክርስቶስን የትንሣኤ በዓል መታሰቢያ ምክንያት በማድረግ ልዩ የበዓል ዝግጅት ነበር ወደ እናንተ ያደረስኩት። ከኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ዋና ፕሬዚደንት ከቄስ ደረጀ ጋር የነበረኝን ቆይታ እንደተጠቀማችሁበት እንደተማራችሁበት በጣም ባለሙሉ እምነት ነኝ። እንግዲህ በቆይታችን ደግሞ እንደዚህ ያሳመረችኝን ኔክስት ፋሽን እህታችን ሳራ መሐመድን እጅግ አድርጌ ማመስገን እፈልጋለሁ። እንዲሁም ደግሞ ቡና በማፍላት ከኛ ጋር አብራ ቆይታ ያደረገችው እህታችን ቤቲንም ቴንኪው ማለት እፈልጋለሁኝ። እግዚአብሔር ያክብርልኝ። እግዚአብሔር ይባርካችሁ። መልካም በዓል እንዲሆንላችሁ ምኞቴ ነው። ትዕግስት እጅጉ ነበርኩኝ። ሻሎም